የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምናላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በተለያዩ ወቅታዊ በኢትዮጵያ ዙሪያ ያሉ መረጃዎችን ይዘን ወደናንተ በትንታኔና በመረጃ ደረጃ የምናቀርብበትን መድረካችንን ነው ይዘን የቀረብነው። በርካታ ጉዳዮችን እንመለከታለን። አብይ አህመድ ጠላቶቻችን አንድ በአንድ እንደ ቅማል እናራግፋለን ሲል ከሆሳና ለሃያኛው የብሔረሰቦች ቀን በተዘጋጀ መድረክ ላይ መናገሩ ተገለጸ። ኢትዮጵያ አሁንም እያደገች እየተመነደገች ነው፣ ከጨለማ ወጣ ወደ ብርሃን እየገባች ነው ብለዋል አብይ አህመድ። ንግግሩን መነሻ አድርገን እንወያይበታለን። እንደዚሁም የአፍሪካ ህብረት ቅርቃር ውስጥ የገባበት የሰሞኑ የስምምነት ድራማም እንደዚሁ የተነሳ ይገኛል። የአማራ ፋኖ ህዝባዊ ድርጅት አፋር ወኪል ነኝ የሚለው ማስረሻ ሰጤ ምናልባትም የአማራ ክልል የሰላምና ደህንነት አማካሪ በመሆን ወደ ባህር ዳር እንደሚሄድ ነው የተገለጸው። የሰላም ስምምነቱን በመደገፍ በአማራ ክልል በአንዳንድ ቦታዎች ሰልፍ ይደረጋል ተብሎ እየተጠበቀ ነው። በሌላ በኩል ማስረሻ ሰጤ ብቻውን አልገባም፣ በርካታ ታጣቂዎች አብረውት አሉ ለማለትም የአማራ ክልል የራሱን ሚሊሻዎችና አድማ በታኞችን በፋኖ ገጽታ ትጥቅ አስይዞ ከማስረሻ ሰጤ ጀርባ ለማሰለፍና ለቴሌቪዥን ቀረጻ እያዘጋጃቸው እንዳለም ያገኘነው መረጃ ያመለክታል። ይህን ጉዳይም እንመለከታለን። የትግራይን ወቅታዊ ሁኔታም በዛሬው ዝግጅታችን የምናነሳው አንዱ አጀንዳ ይሆናል። አብራችሁን ቆያችሁ ሌሎች አጀንዳዎችንም ሌሎች ርዕሰ ጉዳዮችንም አንስተን መረጃ በማቀበልና በመወያየት ከእናንተ ጋር እንቆያለን። መልካም ጊዜ። ተነስተልን ገለታው። እግዚአብሔር ይመስገን መሳይ፣ እንደምን ዋልክ? እንዴት አመሸ? እንዴት ነህ? እንግዲህ ቀደም ሲል ያነሳዋቸውን ርዕሰ ጉዳዮች ጨምሮ የተለያዩ መረጃዎችን የምናቀርብበትና በሰፊው የምንመለከትባቸውን ከመረጥናቸው ውስጥም አንዳንዶቹ ላይ ማለት ነው ከተመልካቾች ጋር የተወሰኑ ደቂቃዎች አብረን የምንዘልቅበት መድረካችንን ነው ይዘን የመጣ ነው። ገለታው እንግዲህ የአብይ አህመድ ንግግር ነው ለብሔረሰቦች ቀን ህዳር 29 በሆሳና በማዕከላዊ ኢትዮጵያ ክልል ማለት ነው መከበሩን ያው በተለያዩ የመንግስት ሚዲያዎችም እንደዚሁ በሶሻል ሚዲያ አልፎ አልፎ እንደዚሁ ስንከታተል የቆየነው ጉዳይ ነው። አብይ አህመድ ዛሬም እየፎከረ ነው። አብይ አህመድ ዛሬም የተስፋ ዳቦ ግመጡ ብሎ ለኢትዮጵያ ከሆሳና ምድር ዲስኩሩን ዛሬም ምንም ሳይቀይር ምንም ሳይለውጥ ያንኑ ባለፉት 7 ዓመት ሲለው የነበረውን በየቀኑ የሚደጋግመውን በመጽሐፉም በየመድረኩ የሚናገረውን ዛሬም ደግሞታል። አዲስ ነገር አላየንም። ለማንኛውም ገለታው እንዴት ታዘብከው? ከምንም በላይ ጠላቶቻችንን አንድ በአንድ እንደ ቅማል እናራግፋለን ብሎ የተናገረው ከቃል አመራረጥ ከብዙ ነገሮች አንጻር ብዙዎች በትዝብት የተመለከቱት ንግግር ነው። ነውር መሆኑን ተረድተው ይሁን በኋላ ላይ ያችን ንግግር ቆርጠው ነው በመንግስት መገናኛ ብዙሃን ላይ ያስተላለፉት። እንዳጋጣሚ በመጀመሪያ በተላለፈው ያስቀሩ ሰዎች ይህንን ንግግሩን በሶሻል ሚዲያ ላይ በተለይ በዩቲዩብ ላይ ለቀውታል። እሱን እንሰማለን። ገለታው ግን እንዳጠቃላይ የብሔር ብሔረሰቦች ቀን የሚባለው በአመት አንድ ጊዜ ብሔረሰቦች ባህላቸውን የሚያሳዩበት ተብሎ ለፖለቲካ ማድመቂያነት የተዘጋጀውን ቀን አስመልክቶ በአጠቃላይ እለቱንም እንዲሁም በአብይ በመድረኩ ላይ ተገኝቶ ያደረገውን ንግግርንም እንዴት አየኸው? እንደው በሁለት እንክፈለው መሳይ። የዚህ የአብይ ንግግር አንዳንዱ ስድቡም ትንሽ ያስቃል። እንደዚህ አይነት ንግግር በእውነት አንድ አገር ርዕሰ መንግስት አይደለም እንግዲህ እሱ ርዕሰ መንግስት አንድ ዝም ብሎ ተነስቶ ቅማላም ብሎ ከተሳደበ ምን ያህል እንደተዋረድን እንደ ኔሽን የሚያሳይ ነውና መራራ ሆኖ ነገሩ ግን ደግሞ ያስቃል። ምክንያቱም አንዳንዴ የማጠብቃቸው ነገሮች ከፖዚሽን ከዚህ ቦታም አንፃር ቦታ ስትይዝ ዝም ብለህ ማትጠቀማቸው አሉ አይደለም። አንዳንድ ጊዜ ይሄ ነው ኢሞሽናል ኢንተለጀንስ ለነገሩ መሳይ። ኢሞሽናል ኢንተለጀንስ የሚሉት ሰዎች አያውን ቆርጠው አወጡት። እሱ መድረክ ላይ ተጽፎ የተሰጠው አይመስለኝም። ይሄ ድንገት ነው ተናገረውና ይሄ አደጋ ነው። መሳሪያ እንደነዚህ አይነት ሰዎች እጅ ሲገባ የሚያመልጣቸው ቃል ብቻ አይደለም መሳይ፣ ሌሎች እርምጃዎችም ሁሉ ሊወስዱ ይችላሉና እኔ በጣም ያሳዝነኛል በእውነት እንደዚህ አይነት ቃል እየሰማን በመሆኑ ከአንድ ኢትዮጵያን መራለው ከሚል ሰው ይልቅ ሁለተኛው ጉዳይ
በጥልቀት መታየት ያለበት ይሄኛው ጉዳይ ይመስለኛል። መሳይ ይሄንን እንግዲህ ያዳመጡ ልክ የሚነግሩት ሰዎች ይኖራሉ። እሱ ይመላለስ በሚቀጥለው መድረክ እሱ ይስደባቸው የሚነግሩትም ሰዎች ይነሳሉ። እኛ እሱን ትተን የዚህ የብሔር ብሔረሰቦች ቀን የሚባለው ነገር ገለታው እሱ ላይ ትንሽ ማለት ስለምፈለኩም ነው። ምክንያቱም ዝም ብለ የምታልፈው አይደለም። እያንዳንዱ ቃል እንደዚህ ከመሪነት ቦታ ከተቀመጠ ሰው የሚወጣው እያንዳንዱ ቃል ዝም ብሎ የሚታለፍም አይደለም። መልስ ይሰጡታል ሳይሆን ይሄን በልኩም መናገርና የኢትዮጵያ ሕዝብ እንደዚህ አይነቱን ነገር እንዴት ነው መመልከት ያለበት? ሁሉ ጊዜ እየተሰደበ በመሪው በዚህ መልኩ እየተዘለፈ እስከምን ይቆያል ነው። እሱ ጠላቶቻችን ያላቸው እነማን እንደሆኑ ይታወቃሉ። የኢትዮጵያ ሕዝብ ነው ጠላቱ፣ ሌላ ማንም አይደለም። የአብይ አህመድ ጠላቱ የኢትዮጵያ ሕዝብ ነው። ወደ ግራ ወደ ቀኝም ወደ ላይ ወደ ታችም ብትፈልግ የምታገኘው የአብይ ጠላት የኢትዮጵያ ሕዝብ ነው። ስለዚህ የኢትዮጵያን ሕዝብ ነው አራግፋለሁ እንደ ቅማል ብሎ የተናገረው። እስቲ እንስማው። ለማንኛውም እንዳልከውም ከመንግስት መገናኛ ብዙሃን ላይ ከዩቲዩብም ከተለያየ መድረኮች ላይም ያንን ንግግሩን ቆርጠው አውጥተውታል። ስላፈሩበት ነው። ነገር ግን ቴክኖሎጂ መቼም ምስጋና ይግባውና ይሄንን መዝግቦ ይዞታል፣ ለታሪክም ይቀመጣል። ግን እንስማው። ለመላው የኢትዮጵያ ሕዝብ ዳግም ከሆሳና ምድር ላረጋግጥ የምፈልገው ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። እያንዳንዱን ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን። የኢትዮጵያን አንድነት እናጠናክራለን። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ገለታው እንግዲህ ይሄ ነው ንግግሩ። ለአፍ በርግጥ ዳገት የለውም። እንዲህ አይነት መሪ ቦታ ስትቀመጥ ደግሞ የበለጠ ጥንቃቄ ማድረግ ሲገባ በዚህ ደረጃ ወርደህ እንደው ጠላት እንኳን ቢኖርብህ እንደዚህ ያልነበረ መግለጽ ያለብህና በጣም ይዘገንናል፣ ይሰቀጥጣል። ጆሮአችንን ማመን እስኪያቅጠን ድረስ ነው እንዲህ አይነት ነገር ሲናገር። በነገራችን ላይ ከአንድ ወዳጄ ጋር ሲጫወት ነው ይህ ቅማል የሚባለው ነገር አሁን ኢትዮጵያ ውስጥ የጠፋ ነገር ነው አለኝ። እንደ ድሮ የቅማል የሚባል ነገር የለም። እንደው ገጠርም ብትሄድ ቅማል የሚባለው ነገሩ ከዓመታት በፊት የጠፋ ነው። እንደው ኬት አምጥቶት ነው ቅማል የሚለው? እሱ በእርግጥ ያው አስተዳደጉም ከነዚህ ተባዮች ጋር ከነዚህ ከሰውነት መቆሸሽ ጋር የሚመጡ እንደዚህ አይነት ተባዮችን የሚያፈራ እንግዲህ ኢትዮጵያ ድህነት ሁላችን የሚያደግንበት ነውና ምናልባት ጭንቅላት ላይ የማይጠፉ ነገሮች አሉ ታትመው የሚቀሩ። ስለዚህ ንግግርህም አስተሳሰብህም ሁሉ ነገርህም ያንን ይዞ የሚያድግ ከሆነ መቼም አትላቀቅም። አብይ አህመድ ከዛ ከድህነት ወጣሁ ቢልም ድህነት ግን ከአብይ ጭንቅላት ውስጥ አልወጣም። በተለይ የአእምሮ ድህነት ያቺ ልጅነት ጊዜው ያ በድህነት ያደገበት ጊዜ ስድቡም ንግግሩም ቋንቋውም አስተሳሰቡም በዛ የታጠረ ስለሆነ እንጂ አሁን ቅማል የሚባል ነገር የኢትዮጵያውያን እንደው ገጠርም ብትሄድ ከተማም ብትሄድ አሁን ካለው ቴክኖሎጂ አሁን ካለው አጠቃላይ ዘመናዊነት ጋር ተያይዞ ያለፈበት የድሮ ጊዜ ነገር ነው የሚመስለው። ከየት አምጥቶ ዛሬ እንደ ምሳሌ ተጠቅሞ እንደ ቅማል አራግፋቸዋለሁ እንዳለ መቼም ስንት ነገር ሲያስደንቀንና ሲያስገርመን የነበረ ሰው ስለሆነ እንደው እንደ አዲስ የምንቆጥረው ባይሆንም እንደ አንድ አጋጣሚ አይተነው የምናልፈው ነው። ግን ገለታው ንግግሮቹ ድምጹን ጨምሮ በጣም የሚሰለች ነው። መቼም ስለምንቃወመውና ይሄ ሰው ለሀገር አይጠቅምም ብለን ስለምናመን አይደለም። እንደው ማንም ሰው ባለቤቱም ሳትቀር እንደው በየጊዜው አንድ አይነት ነገር ስትሰማ ይሰለቻታል። በጣም እኮ ነው የሚሰለቸው። አንድ አይነት ዜማ ምንም ለውጥ የሌለበት ምንድነው? አሁን አብይ አህመድ ብዙ ገጠመኞችን ይፈልጋል። እንደዚህ በዓላትን ማለት ነው። አንዳንዶቹን ዝም ብሎ ምረቃ በዓል አንዱን ፕሮጀክት 2 ጊዜም 3 ጊዜም ሊመርቀው ይችላል። ደግሞ እንደዚህ በተለይ ቀደም ብሎ የተጀመረ በዓል ካለ እዛ ላይ መገኘት ነውና አንዳንዶቹ ንግግሮች አብዛኞቹ ንግግሮች ለበዓሉም የበዓሉንም ዓላማ የማያንጸባርቁ ናቸው። ለምሳሌ አሁን የዛሬውን ንግግሩን ብታይ የብሔር ብሔረሰቦች ቀን ነው እንግዲህ የተባለው። አሁን የብሔር ብሔረሰቦች ቀን ኢትዮጵያ ብሔሮች ብሔረሰብና ሕዝብ ይሏቸዋል። 3 ናቸው። ብሔረሰብና ሕዝብ የት እንዳሉ እስካሁን አይታወቅም። ብሔር ነው ያለው። ግን እነዚህ ቀድሞው ያልነበራቸው አሁን የተጎናጸፉት ነገር ምንድነው? ሊያስደንሳቸው የሚችለው ማለት ነው። ሊያስጨፍር ወይም ደግሞ
እንደው በዓል ድግስ ሊያስደግስ የሚችለው ነገር ላይ አተኩሮ ከዚህ በፊት ያልነበራችሁን መብቶች ዛሬ ተጎናጽፋችኋል ሊል ይችል ነበር። ግን እንደዚህ አይነት ነገር የለም። በመሰረቱም ድልም የተመዘገበ ድል ስለሌለ ማለት ነው። ስለዚህ ማንኛውንም በዓል ተመሳሳይ መልእክት ያስተላልፍበታል። አንድ ለውጥ የሚፈልጉ ኃይሎችን ለማሸማቀቅ፣ ለመሳደብ፣ አሁን እንደዚህ ክፉ ቃል ለመሳደብ አሁን እንደዚህ አይነት መድረክ ላይ ሊነሳም አይገባው። ጠላት የሚላቸው የኢትዮጵያ ልጆችን ነው አይደለም? ጋዜጠኞቹን ነው ማለት እኮ የፖለቲካ ፓርቲ አባላትን ማለት እኮ ነው። ህዝቡን ያልከው ሰልፍ የጠየቀ ማለት ነው። እንግዲህ ተቃዋሚዎች ማለት እንግዲህ ጠላት አድርጓቸዋል እሱ። እነሱን ሁሉ የሚሳደብበት መድረክ ነው የሚለው አንድ መሰረታዊ ነገር ነው። ከዛ ባሻገር ግን መሳይ ምናልባት ከፈቀድክልኝ ይሄ በዓሉን መገምገም ትንሽ አስፈላጊ ስለሆነ እንደው በሶስት ነገር ብናየው፣ ለምሳሌ በደርግ ጊዜ የነበረ የብሔር ጉዳይ የብሔር አከባበር፣ ከዛ ቀጥሎ በህወሓት ጊዜና አሁን ያለበትን ደረጃ ማየት ያለብን ይመስለኛል። መቼም ድግስ ለመደገስ እንደው ዘና እንበል ለማለት እናክብር ለማለት እኮ ወደ ኋላ ታሪካችንን ማየት ጥሩ ነው። ይሄንን ለዚህ ፕሮግራም ሲዘጋጅ እናንተም የምታውቃቸው የልዑላን ቤተሰቡ ውስጥ አንዱ ጋር ደውዬ ነበረ መሳይ እና በደርግ ጊዜ ከደርግ ጊዜ በፊት ማለት ነው ይሄ የብሔር ጥያቄ የሚለውን እንዴት ነበር ቀደም ያለው ትውልድ የሚረዳው፣ በተለይ እነዚህ ነገስታቱ እንዴት ነበር የሚረዱት ብዬ ጠየኳቸውና መጽሐፍ እየጻፍኩ ነው አሉኝ። አሁን በኢትዮጵያን የገዙት 225 ነገስታት ናቸው አሉ መሰለኝ በታሪክ አጼ የመጨረሻው ጃንሆይ 225ኛ ናቸው። የ225ቱንም ነገስታት እንደው አመጣጣቸውን ብታይ አንድም ከአንድ ብሔር የመጣ የለም። አንዱ የአጼ ኃይለ ሥላሴ የታወቀ፣ ከዛም በፊት የነበሩት በሙሉ ከ2 ከ3 ከ4 እንደዚህ የመጡ ናቸው። እና ነገስታቱ በመጡ ቁጥር ራሳቸውን ልክ እንደ አንድ ብሔር ራሳቸውን አድርገው የማየት አዝማሚያ በኢትዮጵያ ውስጥ አልነበረም። ያ ማለት ግን የብሔር ጥያቄ በኢትዮጵያ ውስጥ የለም ማለት አይደለም። እንደዛ ነው የነበረው። ግን አንደርስታንድም አያደርጉትም ነበር። አሁን አጼ ኃይለ ሥላሴን ሄደ የብሔር ጥያቄ የመሬት ላራሹን ይረዱት ነበር በጣም የመልካም ምንድነው ይሄ ዴሞክራሲ ጥያቄን ይገነዘባሉ። የብሔር ጥያቄ የሚለውን ግን በቅጡ አልተገነዘቡትም ነበር። እሳቸው ብዙ ስለሆኑ ራሳቸው አይገነዘቡት ነበር አሉ። ደርግ ሲመጣ እንግዲህ ግን የምናውቀው ምን አደረገ? ተቋም ነገር ፈጠረ። የህገ መንግስት ማሻሻያ ተቋም ነው የብሔሮች ኢንስቲትዩት የሚባል። ከዛ ኢትዮጵያ ትቅደም ነው ትምህርቱ። ሶሻሊዝምን ሲከተል ደግሞ ሶሻሊዝም ዓለም አቀፋዊነት ነው እንደምታውቀው። እና ሰዎች ራሳቸውን በብሔር የጋለ ችግር ውስጥ ሳያስገቡ ቆዩ። ህወሓት ሲመጣ ተመልከተው የሆነው እንግዲህ ህወሓት ሲመጣ ጨዋታውን በሙሉ ፉክክሩን በብሔር ላይ አደረገው። በብሔር ላይ አደረገው። ስፖርት በብሔር ላይ ነው፣ የኢኮኖሚ ፉክክር በብሔር ላይ ነው፣ ትምህርት ሳይቀር በብሔር ላይ ሆነ እና በብሔር ላይ የተገነባች ኢትዮጵያ ስትመጣ አሁን የብሔር ጥያቄ ተጋግሎ የተፈጠረው በህወሓት ዘመን ሆኖ ነው የተገኘው መሰለኝ። በህወሓት ጊዜ የብሔር ጥያቄ እንደውም ዝም ብሎ የባህልና የቋንቋ ጥያቄ ብቻ አይደለም የሆነው፣ የህልውና ጥያቄ ሆኖ ተነሳ። አሁን አማራ እንደ አማራ የህልውና ጥያቄ ያለብኝ ነው፣ እንደ ብሔር የህልውና ጥያቄ ያለብኝ ነው። ትግራይ እንደ ትግራይ የህልውና ጥያቄ ያለብኝ ነው የሚል፣ ኦሮሞ እንደ ኦሮሞ የህልውና ጥያቄ ያለብኝ። የብሔር ጥያቄ ዛሬ ነው የተነሳው። ዛሬ የብሔር ጥያቄ ዝም ብሎ ከባህል ከቋንቋም አልፎ ወደ ህልውና ጥያቄ አድጎ ባለበት ሰዓት ውስጥ የኢትዮጵያ ብሔሮች ተሰብስበው ኢትዮጵያ እያደገች ነው እየተመነደገች ነው በአብይ ቋንቋ ማለት ብለው ሊጨፍሩ የሚችሉበት ሁኔታ ላይ አይደለም ያለ ነው ማለት ነው። ተወሳስቧል። ይሄ የብሔር ጥያቄ መነሻው የባህል የእኩልነት የኢኮኖሚ ጥያቄ ይኖረዋል። የቡድን ጥያቄ የትም ዓለም ነው ያለው። የብሔር ጥያቄ የለም ማለት አይቻልም። የቡድን ጥያቄ ነው። የቡድን ጥያቄ የትም ዓለም ነው ያለው። ያንን ጥያቄ በአግባቡ መመለስ ሳንችል ቀርተን የህልውና ጥያቄ ሆኖ አድጎ ሳለ በዚህ ሰዓትና አብይ አህመድ ድግስ ደግሰው ልክ ብሔሮች ጥያቄያቸው ተመልሶ ዘና የሚሉ በዓል ቀን ቀድሰው የሚደንሱ አድርገው የማቅረቡ ነገር ይሄ እያንዳንዳችን ኢትዮጵያውያን በእውነት ለውጣችንን መከታተል ማየት ያለብን ይመስለኛልና በዚህ በዓል ላይ ደግሞ ሰውዬዎችን ስብሰባ አድርጎ እንግዲህ ሲሳደብ ነው ያለው። አጠቃላይ ግን እንደ ሀገር መሳይኔ የተማርኩት ነገር የብሔር ጥያቄ ወደ ህልውና ጥያቄ አድጎ ተወሳስቦ ነው ያለው። በጣም ከባድ ጊዜ ላይ ነው ያለነው መሳይ። ገለታው እንግዲህ ይሄንን የብሔር ብሔረሰቦችን በዓል ለምን መከበር እንደጀመረ
ወደ ኋላ ሄደን ብዙ ነገር ብናስብ ህወሓት ኢህአዴግ ያንን ቀን ማክበር የጀመረበት ጊዜ 1997 ምርጫ ሲደቆስ በየቦታው ድምጽ ሲያጣ በአዲስ አበባ በዝረራ ሲሸነፍ እንዲሁም በሌሎች በበርካታ አካባቢዎች በድምጽ ዜሮ ያገኘባቸውን አካባቢዎች ሲያይደንግጦ እንዲህ አይነቱን ክብረ በዓል እንዲህ አይነት ድግሶችን ያበዛበት አጋጣሚ ነው። የብሔር ብሔረሰቦች ቀን ህገ መንግስቱ የጸደቀበት ነው። ዳራ 29ና ታሳቢ አድርጎ በዛን ጊዜ ጀምሮ እንዲከበር የተደረገበት ሁኔታ ነው የተፈጠረው። ለማንኛውም ስለሱ ክብረ በዓል ብዙ ብለናል። ይሄ ምንም የኢትዮጵያን ብሔር ብሔረሰቦች መብት የሚያከብር ስርዓት አይደለም ያለው። ኢትዮጵያ ውስጥ እኮ ቀደም ሲል ያልከው ነው በነገስታቱም ዘመን በኮሎኔል መንግስቱም ዘመን ማንንም ሰው በብሔሩ ምክንያት ስልጣን የሚያጣበት ስልጣን የሚያገኝበት አይደለም። የፖለቲካ ልዩነት ካለ የሮይት ዓለም ልዩነት ካለ በዛ እየተፈረሽክ ነው የምትገደለው ስልጣን የምታጣው። ከዛ ባለፈ ደምና አጥንት ተቆጥሮ ስልጣን የምታጣበትና የምታገኝበት ዘመን አልነበረም። ኢህአዴግ መጣው። አብይ አህመድ ደግሞ የህልውናው መሰረት አደረገው። የብሔር ብሔረሰቦችን ጉዳይ ደመቅ አድርጎ ነው እያከበረ ያለው። ስለዚህ ይሄ ትርጉም አለው የለውም? የኢትዮጵያ ህዝብ 365 ቀን አንድ ላይ የሚኖር ህዝብ ነው። አንድ ቀን ጠብቆ ምንድነው የብሔረሰቦች ገና ነው የሚሉት የዛን ጊዜ ብቻ አንዳንድ ጊዜ ጎጂ ባህልን ጭምር እንደመወገድ ያለባቸውን ነገር ሁሉ ይዘው እንዲቀጥሉ ነው የሚፈልገው። ለቱሪዝም ገጽታ ግንባታ ያያሉ ቱሪዝም ያመጣሉ እየተባለ ኢትዮጵያውያን ከነ አጉል ልማዳቸው ከነ አጉል የባህል ድርጊታቸው ያንን በማስተማርና በስልጣኔ ከዛ እንዲወጡ ማድረግ ሲገባ ልክ እንደ ቅርስ እሱን እየጠበቁ የሰው ልጅ የሚጎዳ ጭምር እንደ ባል እየተቆጠረ የዘለቀበት ሁኔታ ነው ያለው። ይሄን ደግሞ እንደ ህብራዊ ቀለም የብሔር ብሔረሰቦች መብት እየተደረገ ከኢኮኖሚው ተገፍትረዋል፣ ከትምህርቱ ተገፍትረዋል። በአመት አንዴ ጠብቀው ግን እንዲደንሱ ብቻ ነው የተፈቀደላቸው። ያ ነው መብት ለአብይ አህመድ ለህወሓትም ዘመን በአመት ሁሉንም ቀን መብቱ ሊከበር ይገባል። በቴሌቪዥን ሲደንሱ ይታያሉ። በቃ አለቀ። ከዛ በኋላ ብሔር ብሔረሰቦች የት እንዳሉ ምን እንደሚበሉ ምን እንደሚጠጡ ምን ላይ እንዳሉ እንኳን የሚያስታውሳቸው የለም። የዚህ የሆሳዕናን ክብረ በዓል የዘንድሮን ደግሞ ትንሽ እንደው በተለየ ሁኔታ እንድናየው ያደረገን ለክብረ በዓሉ ተብሎ የመንግስት ሰራተኞች ደሞዝ እንዳይከፈል ተደርጓል። ካቢኔው ተሰብስቦ በእንደሻው ማን ነው የሚባለው የክልሉ ፕሬዝዳንት ማዕከላዊ ኢትዮጵያ ክልል ፕሬዝዳንት በካቢኔ ነው ያስወሰነው። ከማን እናንሳለን? ይህንን በዓል ደመቅ አድርገን ማክበር አለብን። ስለዚህ መስዋዕት አድርጉ ደሞዛችሁን ተብለው የሰራተኞች ደሞዝ መስዋዕትነት ተከፍሎበት የተከበረ በዓል ነው። አሁን ለአንድ ቀን እንዲህ አይነት ቸበርቻቻ የደቡብ ማዕከላዊ ኢትዮጵያ የመንግስት ሰራተኞች መስዋዕትነት ከፍለዋል። እንዴት አሳፋሪ ውሳኔ ወስነው ይሄን በዓል እንዳከበሩ እንግዲህ በደንብ ታሪኩ ይወጣል። ሰዎች ከዛ አካባቢ ያሉት በሁኔታው በጣም ተደናግጠው ነው ስልክ ደውለው መረጃ ልከውልን ለህዝብ እንድናሳውቅ የጠየቁን። ስለዚህ በዓሉ በሌላው መስዋዕትነት የተከበረ ነው። የአንድ ወር የሁለት ወር ደሞዛቸውን አተው ነው የመንግስት ሰራተኞች ለአንድ ቀን ድግስ ለአንድ ቀን ቸበርቻቻ ዳንስና ጭፈራ የዋለው። ለማንኛውም የብሔር ብሔረሰቦች ቀን ትርጉም ያለው አይደለም። አብይ አህመድ በዚህ ቀን ላይ ተገኝቶ የተናገረውም አዲስ ነገር የለም። አንዳንድ ጊዜ ቅኔ ሲያልቅብ ቀረርቶ ትጨምርበታለህ። ቅኔው አለቀበት። እንደው ነፍስ ያለው ንግግር መናገር በፊትም አይችልም። ቁም ነገር ያለው ንግግር የኢትዮጵያን ህዝብ ኑሮ የሚገልጽ ንግግር ተናግሮም አያውቅም። የመሸነፍ የፍርሃት ድባብ ባለበት ሁኔታ ነው ሲናገር የነበረውና እጅግ አሰልቺ ትርጉም የሌለው ዲስኩር ነው ያሰማው ማለት ይቻላል። ገለታው ምንም ጥያቄ የለውም መሳይ። ማንም ሰው ዝም ብሎ አዳምጦ የሚገመግመው ነው። ሰውየው ብዙ ሰልችቶታል ህዝቡ። እንደው ብዙ ሰው አያዳምጥም እሱን የሚከታተል ሰው። አሁን እኛ ይሄንን እንደው ስላስተላለፍንለት ካልሆነ በስተቀር በጣም ብዙ ሰው የኢትዮጵያን ቴሌቪዥን አይከታተልም መሳይ። የሱን ንግግር በተለይ ይዘጋሉ። ብዙ ሰው ነግሮኛል። ብዙ ሰው ታዘባለሁ ይሄንን እና በጣም ያሳዝናል በእውነት። እንግዲህ አንድ ርዕሰ መንግስት የሚባል ሰው እየገባ እንደዚህ በየጊዜው በየብሔራዊ መግባባት ላይ በለው የብሔር ብሔረሰቦች ቀን በለው በድግስ ላይ በለው ሰዎች የሚሰብራቸው ሰዎች አሉ። አስቦ ተዘጋጅቶም ነው። አንዳንዱን ደግሞ እዛው ስሜቱ መቆጣጠር እያቃተው የሚጥላቸው ስድቦች ለብሔራዊ መግባባት የማይሆኑ
የኢትዮጵያ ብሔር ብሔረሰቦች እንግዲህ ሲባል ተቻችሎ መኖር ነው አይደለም፣ ተፈቃቅሮ መኖር ነው። ያንን ሁሉ እሴታችንን ሁሉ የሰበረ ነገር ወርውሮ ሄዶ ብዙ ካሰብሮ ነው የሚሄደው ሰውየው በአጠቃላይ። ግን above all ከሁሉ በላይ ግን ያልከው አንድ ትልቅ ነገር አለ መሳይ። አሁን ታንዛኒያ ውስጥ አሉ ብሔረሰቦች ዩቲዩብ ውስጥ አንዳንድ ጊዜ ስትገባ ቲክቶክ ቪዲዮ እየሰሩባቸው ዘላን ናቸው። እንደውም አንዱን ስሙን ሁሉ ይዤዋለሁ፣ ጫባ ይባላል። በቃ ራቁቱን ነው ማለት ይችላል። ምንድነው የዞሩ እንስሳት እየገደሉ እያደኑ የሚኖሩ ናቸው ታንዛኒያ ውስጥ ተረስተው ማለት ነው። የተረሳ ነገድ አለ፣ የተረሳ ብሔር አለ እዛ ውስጥ። ኢትዮጵያ ውስጥ እንደዚህ ነው። ቅድም ያነሳ የተረሱ ራቁታቸው ነው። ኑሮ በጣም የከበዳቸው አሰራሩን ሁሉ አሳይተን እንዴት ምግብ እንደሚዘጋጅ በቀላሉ ያን ያህል ሳይደክሙ ያን ያህል ሳያድኑ ባለፈው ያነሳነው ነው የሀገሪቱ ከፍተኛው ፐርሰንት ዘላን ነው ኢትዮጵያ ውስጥ። ያን ያህል መሬት እየነዱ በየቀኑ ውሃ ፍለጋ ከአንዱ ቦታ ወደ አንዱ ቦታ የሚዘሩትን የማሳረፍ ስራ ይሄ ስራ ምንም አልተሰራም ኢትዮጵያ ውስጥ። አሁን እነሱን ሰብስበን መልሰን ኑደንሱ የብሔር ብሔረሰቦች ቀን ተከብሯል ማለት ምን ትርጉም አለው? መሳይ ንጹህ ውሃ ሳናጠጣቸው ይህ ትልቅ በደል ነው ኢትዮጵያ ውስጥ። በእውነት እኩልነት ኢትዮጵያ ወደፊት ራዕይ የምታይ ሲሆን ይህንን ልዩነት ማስተካከል አለ። ይህን የሰፋ ኢኒኳሊቲ ወይም ልዩነት እያስተካከለች መሄድ አለባት። የአሜሪካ እኮ ውበት እኮ ተመልከት። እነዛ መጀመሪያ የመጡት ትሬድ ኢንዲያንስ የሚባሉት እነሱን በማስተካከል አቦርጂኒዝ የሚባሉት አውስትራሊያ ውስጥ እነሱን በማስተካከል አሁን ዛሬ መለየት አይቻልም። እንደዚህ አይነት እኩልነትን ማምጣት በህብረታችን መካከል ላይ መስራት ነው እንጂ አመት እየጠበቁ ይችን የፖለቲካ መጫወቻ ማድረግ ዋጋ የለውም። የብሔር ጥያቄ ኢትዮጵያ ውስጥ የለም የሚሉ ፖለቲከኞች አንቀበልም። ምን ያልቀበልም መሳይ ይሄ ስህተት ነው በጣም። የቡድን ጥያቄ ማለት ነው፣ ግሩፕ ራይት ማለት ነው። የትም ዓለም ነው ያለው። ያው አሜሪካ ውስጥ አለ አይደለም፣ የጥቁር ጉዳይ አለ፣ የነጭ ጉዳይ አለ፣ የስፓኒሽ አለ፣ የሴት ጉዳይ አለ፣ የወንድ ጉዳይ አለ፣ የሃይማኖት ጉዳይ አለና ግሩፕ ራይት ፖለቲከኛ ጥብቆ የሚይዘው ነገር መሆን አለበት ያንን እኩልነት ለማምጣት። ኢትዮጵያ ውስጥ ያንን አይደለም የካድ ነው። ግን ይሄ የቡድን መብት ግን ራሱን ደግሞ በተለይ በብሔር እያደራጀ መጥቶ የፉክክር ፖለቲካ ውስጥ ከገባን የፉክክር ቤት ምንድነው በሩ ሳይዘጋ ያድራል ይላል የሀገራችን ሰው። ሀገሩ ክፍት ነው የሚሆነው ማለት አሁን ድንበር እኮ ባዶ ነው ያለው። በብሔሮች መካከል የድንበር ግጭት አለ፣ ግን የፉክክር ቤት ሳይዘጋ ያድራል አይደል የሚሉት መሳይ። በሱዳን ክፍት ነው፣ በዛ ክፍት ነው፣ በቃ ቤቱ ክፍት ነው። ይሄን ማስተካከል ይኖርብናል ሀገር ማለት ነው። ስለዚህ ይሄ ጉዳይ ሪቫይዝ መደረግ አለበት። አሁን ያልነው ነው የብሔር ጥያቄ ዛሬ ነው፣ በህወሓት ጊዜ ነው በጣም ይሄ ብሔር ጥያቄ ተነሳ። ያንን የምናስተካክልበት ዘመን ሊመጣ ይገባል። እንደዚህ መጫወቻ እያደረጉ በተለይ ያነሳው ደግሞ አሁን የመንግስት ሰራተኞችን እስቲ ተመልከት። በዚህ ችግር ውስጥ በዚህ መከራ ውስጥ የማይሆን ድግስ አስደግሰው ይጫወቱበታል። ይሄንን ዳ ህዝብ እንደው ያሳዝናል የሀገራችን ነገር በእውነት ነው። ገልታው እንግዲህ ያው ህወሓት ነው የብሔር ፖለቲካ አባቱ። ልጆቹ አብይ አህመድ አጠናክረው ቀጠሉበት እንጂ ህወሓት ነው በዚህ ኢትዮጵያ ላይ እንዲህ አይነቱን መርዝ ተክሎ መጨረሻ ላይ ራሱንም እንደዚህ ለመበታተን ያበቃውና ራሱንም አላዳነበትም። አፋፍቶት መጨረሻ ላይ ራሱን ውጦት መግቢያ መውጫ ያሳጣውና በኢትዮጵያ ፖለቲካ ውስጥ እንደዛ እንዳልገነነ ዛሬ ጥጉን ይዞ ስለ ራሱ ስለ ግለሰቦች ለውና ህይወታችን ይቀጥላል አይቀጥልም፣ ሀብታችን እንደው ይድናል አይደንም፣ ስልጣናችን ይተርፋል አይተርፍም ወደሚል በጣም የተገደበ ጥያቄ ውስጥ እንዲገቡ ያረጋቸው በገዛ እጃቸው ነው። እና አብይ አህመድ ህወሓት የጀመረውን የብሔር ፖለቲካ እነሱ በሉጋም ነው በረያዙት ህወሓቶች። ምክንያቱም መልሶ እንደሚውጣቸው ስለተረዱ ቀስ በቀስ ይዘው ነው እንደው በደንብ ተለጥጦ እንዳይደባቸው እየተጠነቀቁ እየፈሩ እየተቡ ነበረ የብሔር ፖለቲካን ሲያራምዱ የነበረው። አብይ አህመድ መረን ለቀቀው፣ ሜዳ ላይ በተነው። ዛሬ መሰብሰብ ከማይቻልበት ሁኔታ ላይ ደርሰናል። ይሄ የብሔር ፖለቲካ ብሎ የሚባል ነገር ከጽንሰ ሐሳብም ደረጃ እንደሌለ ነው በጉዳዩ ላይ ብዙ ያነበቡ ሰዎች የሚገልጹት። የብሔር ፖለቲካ የሚባል የለም፣ የደካሞች ፖለቲካ ነው። ራሳቸውን በዛ በፖለቲካ ብሔር ፖለቲካ ውስጥ ሸጉጠው ስልጣንና ጥቅም የፈለጉ ሰዎች መሰባሰቢያ ምሽግ ነው የብሔር ፖለቲካ። እና አብይ እንደዛ ነው ያደረጉት። መቼም አይለቁትም።
እንጂ የትኛው ዕውቀታቸው አሁን አብይ አህመድ በምን ዕውቀቱ ነው ከ7ኛ ክፍል ወደ የትኛው የትምህርት ደረጃ እንኳን እንደገባ የሚያሳይ የትምህርት ማስረጃ ማያቀርብ ሰው በዕውቀት ቦታ አላለፈ በዩኒቨርሲቲ በኮሌጅ አላለፈ እንዲሁ በሸመታ በሚገኝና በተለያዩ መልኩ የተገኙ ዲግሪዎችን ሰብስቦ ዕውቀት ያለው ይመስላል ግን አይደለም በዛ መልኩ የተገኘ ስልጣን አይደለም በፉክክር በውድድር በዲሞክራሲያዊ መንገድ የተገኘ ስልጣን አይደለም አብይ አህመድ መቼም ሊለቅ እንደማይችል እናቴ 7ኛው ንጉስ ትሆናለህ ብላኝ ነግራኛለች ካለ ወዲህ ስልጣን ሊለቅ የሚችለውም ከፈጣሪ በሚመጣ ትእዛዝ እንጂ በትግል እንዳይሆነ እየነገረን ያለው ለማንኛውም ገለታው ይሄ የብሔር ፖለቲካ ለኢትዮጵያ ጠንቅ ነው ግን ደግሞ ያረጀ ነው ዘመኑ ያበቃ ነው እየተዳከመ ነው ኢትዮጵያዊነት ከምንም በላይ ያንሰራራ አፈር ልሶ እየተነሳ ነው ህዋትና ኦህዴድ ብልጽግና ደቁሰው ያዳከሙት ያለው ኢትዮጵያዊነት አሁን የማንሰራራት ዘመን ላይ ይገኛል የብሔር ፖለቲካ ደግሞ ወደ መቃብር ጉዞውን ያደረገ ነው ያለው በዚህ ተስፋ እናደርጋለን እናብይ እስከቻሉት ጊዜ ድረስ መሳሪያው ወታደሩ ስልጣናቸውን እስከጠበቀ ድረስ ሊቆዩ ይችላል እስከ መጨረሻ ግን የሚዘልቁ አይደለም ሰሞኑን ምን ሰማቸው ነገሮች በተለያዩ የቅርብ ሰዎችም እንደሚገለጸው ብልጽግና እየፈራረሰ ነው መፈራረሱ ደግሞ ቀስ በሂደት ከወረዳ ከቀበሌ ወረዳ ከወረዳ ዞን እያለ እየመጣ ነው እዛ አካባቢ የመንግስት መዋቅር ከፈረሰ ከላይ ያሉት ተንሳፈው ነው የሚቀሩት ስልጣኑን ሊያቆዩት አይችልም ወረዳን ላይና ዞን ላይ ከፈረሱ ያንን እያየን ነው ምናልባት አዝጋሚ ሊሆን ይችላል እንጂ በቀጥታ ብልጽግና እየፈረሰ ውስጡ የተበላ ምንድነው ኩይሳ በምስጥ የተበላ ኩይሳ እየሆነ ለመሆኑ ብዙ ነገሮችን አይተን መግለጽ የምንችለው ነው የአብይ አህመድም የወሳናው ንግግር ያቺ ስጋት ያቺ ፍርሃት ውስጡን እየናጠው እንዳለ ከምንም በላይ የንግግሩ ድምጸቱ አጠቃላይ መልእክቱ የሚያጋልጥና የሚያሳይ መሆኑን ነው በግል የተረዳሁት ገለታው በዚህ ጉዳይ ላይ የመጨረሻ ሐሳብ ስጥና ወደ ተከታዩ አጀንዳ እናልፋለን የዚህ ብሔር ፖለቲካ ጉዳይ ያበቃለት ነው የሚለው ነገር እኔ አይ ቲንክ እኔም ምገዛው ነገር ነው መሳይ አንደኛው ነገር ምንድነው የብሔር ፖለቲካ ከትውልድ ወደ ትውልድ ሊያልፍ የሚችል አይደለም ከሰው ልጆች የእድገት ደረጃ ጋር ማለት ነው በሰው ልጆች እንግዲህ በስርዓተ ማህበር ትምህርትም ውስጥም እኮ አለ የተነሳንበት የዚህ ዘመን እያለ የሰው ልጅ እያደገ ይሄዳልና ሲያድግ እያደገ ሲሄድ ይዞት የሚሄደው አይደለም ትውልድ ይዞት የሚሄደው አይደለም ትውልዱ አሁን እኮ ሳይበር ወርልድ ውስጥ ገብቷል ኤአይ ውስጥ እኮ ነው የገባው አዲሱ ጄነሬሽን ዓለም አቀፋዊነት እኮ ዓለምን እኮ እንደዚህ እንደ ትንሽ ነገር እኮ በኢንተርኔት ውስጥ የሚያይበት ሁኔታ ውስጥ ነው የተፈጠረው ኢንተርናሽናል ሪሌሽንስ እያደገ ነው የመጣው አልፎ የሚከሰቱ እንቅፋቶች አሉ በየሀገሩ ዲሞክራሲን ሊቀለብሱ የሚችሉ እንቅስቃሴዎች አሁን እዚህ ሀገር ለምሳሌ የምትሰማቸው አይነት ነገሮች ይኖራሉ ግን ወደ ኋላ አይመለስም የህብረተሰብ እድገት እና በዚህ ውስጥ ኢትዮጵያ ውስጥ የብሔር ፖለቲካ ሊቀጥል አይችልም ያሳዝናል ቆየን ብዙ ጊዜ በመቆየታችንም ብዙ ተጎድተናል ብዙ ምልክቶች አሉ የብልጽግና የኢህአዴግ መፍረስ አሁን አዳዲስ የሚመሰረቱ የብሔር ፓርቲዎች መጥፋት በህብረተሰቡ ውስጥ ያለው ልብ እነዚህ ጥላቻ የፖለቲከኞች የሚያራምዱትን ጥላቻ ተተን ግን እንደ ጋቨርኒንግ ፕሪንሲፕል ወይም እንደ መርህ ሆኖ ኢትዮጵያ አንስታው ይሄን ተሸክማ የምትሄድበት ምዕራፍ ተዘግቷል ኢትዮጵያ ውስጥ ስለዚህ አሁን ለዚህ ነው እንግዲህ አሁን ያለው ኮንሰንሰስ የፖለቲከኞች ስምምነት መሆን ያለበት ይሄን የቡድን ጥያቄ የሚባለው እንዴት አድርገን ፈተን ወደ ሰለጠነ ፖለቲካ እንዴት እናልፋለን የሚለው ራሱን የቻለ ሽግግር ጥያቄ ሆኖ ከፊት ለፊታችን ይጠብቀናል አብይ አህመድ ኢትዮጵያ ከጨለማ ወጣ ወደ ብርሃን እየሄደች ነው አለ እንግዲህ እስቲ አንድ ቪዲዮ እንመልከት ገለታው ኢትዮጵያን ጭንቀት ላይ ናቸው ህፃናት ማደግ አልቻሉም እድሜያቸው ከ10 እንዳለፈ የአብይ አህመድ ጂኒዎች አሉ ያፈሱ ወደ ውትድርና የሚያስገቡ በተለይ ኦሮሚያ ክልል ደቡብ ኢትዮጵያ አካባቢ ከፍተኛ የሆነ አፈሳ እየተከናወነ ነው ያለው በማዕከላዊ ኢትዮጵያ ዛሬ ብሔር ብሔረሰቦችን ቀን ያከበረችው ማዕከላዊ ኢትዮጵያ ሰሞኑን በሺዎች የሚቆጠሩ ወጣቶችን አፍሳ ወደ ማሰልጠኛ እየላከች ነው ያለው ወላጆች በእሪታና በዋይት ሃውስ እንዳሉ ነው የሰማነው እነዚህ ወጣቶች ይህንን አስተላልፈዋል በርግጥ ወጣት ስለሆኑ ነገሩን እንደ ቀልድ ያዩት ሊመስል ይችላል በአንድ አዳራሽ ውስጥ ታግተው ታፍሰው የተቀመጡ ወጣቶች ናቸው ድረሱልን እያሉ ነው አረ ወገን እንደምታዩት ታፍሰን አንድ ሳምንት ምግብ አልበላንም
ስለዚህ አረ ድምጽ ነው ይሄ ልጋው ለምሳሌ 13 አመት እስኪ ምኑ ነው የምታፈስ ምንድነው አብይ አንተ አይታየም እንዴ አረ አብይ መላበላ እስኪ አው አረ መላበላ እንደምታዩት ያው ባለ ፍላጎት ነውና የታፈስከው አረ በግዳጅ ነው የመጣነው መላበላ በግዳጅ ነው መላበላ ስለዚህ አሁን ያው ቤተሰብ ማለት ነው ያው ለቤተሰብ ምንም ስለማያደርጉ አረ በእናታችሁ አው ስለዚህ እናንተ ሼር ኮፒ ሊንክ በማድረግ ማለት ነው ለብዙ ሰው እንደሚደረስ አድርጉልንና አው ሼር ኮፒ ሊንክ አድርጉና ማለት ነው አዳርሱ ለዓለም ህዝብ ይሄ ዓለምን የሚመለከት ነገር ነው ስለዚህ ሼር አድርጉ ፕሊዝ ገለታው እነዚህ ወጣቶች ምናልባት ይሄን ቪዲዮ በማሰራጨታቸው ሊደርስባቸው የሚችል የበቀል በትር ካለ አናቅም ይሄን ካስተላለፉ በኋላ ምን እንደደረሰባቸው ታፍሰው በአንድ መጋዘን ውስጥ ነው የሚገኙት ይሄ መጋዘን በነገራችን ላይ በአዳማ አካባቢ ያለ ይመስለኛል ከዚህ በፊትም እንዲሁ ወጣቶች የታጎሩበትን ተመሳሳይ በፎቶግራፊ ያየው ይመስለኛልና ያሳዝናል እንግዲህ የአብይ አህመድ ስርዓት ይሄንን ያመጣው አብይ አህመድ ሆሳና ላይ ኢትዮጵያ ከጨለማ እየወጣች ነው ሲሉ ይሄ የነገ ተስፋው ትውልድ ተስፋ እንዳይኖረው ወደ ጦር ሜዳ ትርጉም ወደ ሌለው ጦርነት አፍሶ ያስገባው ይገኛል ምን ማለት ይቻላል እኛ በተግባር ምናየው ይሄንን ነው በተግባር ምናየው ኢትዮጵያውያን ሲታረዙ ሲራቡ ሲሰቃዩ መከራ ሲበሉ ነው እንጂ አብይ አህመድ አፍ ላይ እንደሚመላለሰው ኢትዮጵያ የብልጽግናን እንኳን ልታይቅርና ስሙም እንኳን ከብዷት እንዴት አድርጋ ተጨንቃ እንዳለች እያየ ነው ስሙ ከብዷታል ብልጽግና የሚባለው ላይ እንደ እንቅብ ተደፍቷል ከብዷታል ገለታው በጣም ያሳዝናል መሳይ እነዚህ ልጆች ቋንቋቸው ነው በቋንቋቸው ነው የተናገሩ ያሉት ይሄ ወጣትነት ቋንቋ የልጅነት ቋንቋ አለና መራር እኮ በጣም መራር ቋንቋ ነው በእነሱ አገላለጽ ማለት ነው ገብቶኛል በጣም ይገርማል በጣም እና አሳዝናለሁ በእውነት እነዚህ ህፃናት እነዚህ ወጣቶች ማስተማር ሲገባ ማስተማራት ሲገባ የሙያ ትምህርት ማስተማር ሲገባ ያፈሱ እየወሰዱ ወደ ጦርነት እየማገዱ ትውልዱን ያስጨርሱት ነው ያሉት መሳይ በጣም ያሳዝናል በእውነት ኢትዮጵያ የወጣት ሀገር ነው የምትባለው ስታቲስቲክስ የሚያሳየው በዚህ ሰዓት አሁን በጣም ብዙ ወጣት ያለባት ሀገር ናት እና ይሄንን ሀብት ይሄንን ጉልበት ለልማት መጠቀም ሲቻል ነው እኮ ሀገር የሚያልፈለት ልጆች ራሳቸውን ችለው ወደፊት ጣፋንታቸውን አስተካክለው ለሀገር ተስፋ የሚሆኑት እኮ ይሄ ነው ብልጽግና የሚባለው ነገር እኮ በሚቀጥለው ትውልድ የሚመጣው እነዚህ እኮ ናቸው እነዚህ ልጆች እኮ ናቸው ምድሪቱን የሚመሩት ነገር ወደ 40 ሲሆናቸው የፖለቲካ ስልጣን የሚመኙ ማኔጀር መሆን ያለባቸው ሀገር አስተዳዳሪ ወረዳ አስተዳዳሪ መሆን ያለባቸው ልጆች እኮ ናቸው አሁን በየቦታው እየታጎሩ ትምህርታቸውን ያቋረጡ ወደ ጦርነት እንዲሄዱ እየተደረገ ያለው ስለዚህ የሚያነቁ ኃይሎች የማንቃት ስራ መስራት ያስፈልጋል ወጣቱን ማደራጀት ይሄ ጄነሬሽን ዚ የምንለው ጄነሬሽን ዚ ትውልድ ኢትዮጵያ ውስጥ ተነስቶ ስርዓታዊ ለውጥ እንዲመጣ ማድረግ በጣም የተዛባ ነገር ነው በጣም ኢትዮጵያ ውስጥ እኮ አብይ አህመድ እኔ የሚቀጥለው አመት ይሻል ይሆናል ብሎ የሚጠብቅ ሰው ነው በመድር ላይ የሚገርመኝ በጣም የሚገርመኝ ነገር ይሄ ነው እስካሁን መቼም የጠፋውን ጥፋት አይካድም መቼም ኢትዮጵያ ሀዲዱን የሳተ ባቡር ብዙ ጥፋት እያጠፋ ብዙ ዕቃ እየሰበረ ነው ኢኮኖሚም ሰምታል አይደለም ዛሬ መሳይ ሆነው የብር ጉዳይ ምን ያህል እየወረደ በየቀኑ እንዳለ ከፍተኛ ችግር ውስጥ ገብተናል የስርዓት ቁጥር በየቀኑ ነው እየጨመረ ያለው ሰው ኑሮው ያንገበገበው ነው ያለው እና በዚህ መካከል የሚቀጥለው አመት ምናልባት አንድ አመት ቢቆይ አብይ አህመድ ይሻለው ይሆናል ይሄን ሁሉ አስተካክሎ የሚለው ነገር በጣም ይገርመኛል አልፈው ያነሳ ነው እኮ ነው መሳይ ደግመን የምናነሳው ለማሰልቸት አይደለም ይሄ ሰው አይደለም አሁን የተበታተነ ነገር መሰብሰብ የተሰበሰበውን በትኖታል ዝም ብሎ የመጣውን ደጁ እግዚአብሔር ያመጣው ቤተ መንግስት ድረስ ያመጣውን ወጣት ተቃዋሚ አክቲቪስት በሙሉ ፖለቲከኛ ሁሉ ሰብስቦ በአንድ አዳራሽ መላን ፈልግ ያገሬ ሰው ህገ መንግስት እንጻፍ የኢትዮጵያ ልጆች እኛም ኢህአዴግ ውስጥ ሆነን ብዙ ነገር ጠፋ እናንተም በሌላ ወገን ሆናችሁ ብዙ ነገር ጠፋ ይሄ ህዝብ ፎይ ይበል አንድ ነገር እንጻፍ እኮ አላለም ያን ያልተጠቀመ አሁን ያለውን ተቃርኖ ያሻሽላል ብሎ የሚጠብቅ ሰው እየተሳደበ አይደለም ዛሬ
ወደ ምክክር እንኳን እንዳይመጡ ምን ትስ እያለ እየተሳደበ ነው ያለው። ስለዚህ እኔ ተስተባብረን ኢትዮጵያውያን ለውጥ ማምጣት አለብን፣ ይሄን ወጣት ማስተባበር ነው ያለብን ምን ነገር ነው ማንሳት የምችለው መሳይ። ገለታው እንግዲህ አብይ አህመድ መቼም በዙሪያው ያሉ ደግ አደረክ ባንተው መጀን እያሉ ያሸበሸቡ ስም ከአጽናፍ አጽናፍ የተመሰገነ ይሁን ልክ እንደ ጣዖትና አምላክ የሚያዩ በዙሪያው አላጣም። እነዚህ ሰዎች ምንድነው አብይ ጋር ያላቸው ብለ ስትጠይቅ የዓላማ አንድነት ወይም ደግሞ ለኢትዮጵያ ሕዝብ በሚሰራው ስራ ተማርከው አይደለም፣ የሆድ ጉዳይ ነው። ምንም ይሄን ለመናገር የግድ ማስረጃ ሰብስበ መምጣት የለብም። እያንዳንዱ በዙሪያው ያለ ሰው ለምን አብይ አጠገብ ተቀመጠ ብትል ሌላ የምታገኘው ተጨማሪ ነገር የለም። ጥቅም ነው፣ ሆድ ነው። ሌላ ምንም ይሄንን በመናገር ምናልባት ዘለፋ የሚመስል ከሆነ ሌላ ቃል መጠቀም ካለብን አላቅም ታግዘኛለህ። ሆድ ብለን ምን ገልጸው ነገር ነው። ባይበላስ ቢቀርም እንዲህ ህሊናን ሸጦ ህዝብ ላይ መከራ እየመጣ ሀገር ላይ ትውልድ ላይ እንደዚህ አይነት ቀውስ እየተከሰተ ግድ የለም እኔ እየበላው ነው፣ እኔ እየጠገብኩ ነው፣ ስለ ነገ ምን አገባኝ፣ ስለ አካባቢ ምን አገባኝ፣ ስለ ህዝብ ምን አገባኝ የሚሉ ሰዎች ናቸው አብይን የከበቡት። ስለዚህ የሰውዬ እንዴትስ እንደው አንድ ለውጥ እንኳን ለማምጣት እኮ ካጠገቡ ግድ የለም ይሄ ትክክል አይደለም፣ በዚህ መንገድ የምትሄደው ስተት ነው የሚለው እኮ አጠገቡ ማንም የለም። ከእጅ አይሻል ዶማ ተሰብስበዋል። ሁሉም የመጡት ቀደም ሲል ይሄ ብሔር ብሔረሰቦች በሚባለው የፖለቲካ አውድ ተሰብስበው ከዚህም ከዚያም ተለቃቅመው የመጡ ሰዎች ናቸው ዙሪያውን የከበቡት። ትምህርቱ ላይ አልፈው አይደለም፣ በትምህርቱም ቢሆን የደረሱበት ደረጃ ያው የሚታወቅ ነው። በኢህአዴግ ጊዜ ዲግሪና ዲፕሎማ እስከ ዶክተሬት ድረስ እንዴት እንደሚመጣ አብይ ጥሩ ምሳሌ ነው። ቤቱ ቁጭ ብሎ እንዴት ዶክተሬትን እንዳገኘ። ስለዚህ ይሄ ሰውዬ በዙሪያው በከበቡት ሰዎች ምክንያት እንደው ደና ነገር ማየት አይቻልም። የራሱ ድንቁርና አለ፣ የራሱ ውስን አቅም አለ። ያደገበት በአጠቃላይ የመጣበት የህይወት ተሞክሮ የተሻለ ነገር እንዲያስብ ስለ ሀገር አይደለም ስለ ራሱ እንኳን በተሻለ መልኩ እንዴት መራመድ ይችላል ብሎ እንኳን እንዳያስብ አድርጎ ቆልፎ ያዘው እንደሆነ ምንም ጥርጥር የለውም። አንዳንዶች ይመጡና እንዲህ አይነት ምስክርነት ይሰጣሉ። እውነት ለመናገር ባይበላስ ቢቀርም ሆድ እንደዚህ ህሊናን አሸንፎ በአደባባይ ሲያዋርድ ከዚህ በላይ ውርደት መቼም የለም። ገለታው ይሄ ስርዓት እኮ ክብርት ከንቲባ እጅግ ድንቅ ወርልድ ክላስ መሪዎችን ፈጥሯል። ለምን አልተነገረም? ብዙ የአፍሪካ ሀገራት የዓለም ሀገራት ዞረናል። ከኬፕ ታውን እስከ ካይሮ ከካዛብላንካ እስከ ናይሮቢ አይተናል መሪዎች። ይሄ መንግስት ክቡር ጠቅላይ ሚኒስትሩን የኛ መሪ ቢሆኑልን ብሎ የሚታሰብበት የሌላ ዓለም ህዝብ አስተያየት የሚሰጥበት ክብር ከንቲባዋን የአፍሪካ ህብረት መሪዎች ሳይቀሩ ምን ነው የኛ ከተሞችን መጥተው 1-2 ዓመት እንደው ባስተዳደሩና ይሄንን ለውጥ ባየን የሚባልበት ደረጃ ደርሰናል። ስለዚህ ስርዓቱ ውጤታማ መሪዎችንም ፈጥሯል፣ ሌቦችን ብቻ አይደለም። ይሄ ደግሞ ድንቅ ኢትዮጵያዊነት ነውና እኔ በበኩሌ እጅግ ኮራበታለሁ። ገለታው እንግዲህ ይሄ ሰው አሁን ከረባት አድርጓል። ራሱን እንደ ትልቅ ነገር ነው የሚቆጥረው፣ እንደ ትልቅ። ከዚህ በፊትም አንስተነዋል። በዚሁ ስርዓት ላይ በተናገረው ንግግር እንደዚሁ መወያያ አጀንዳ ሆኖ መምጣቱ እውነት ለመናገር አሁንም በእንደዚህ አምጥተን እዚህ መድረክ ላይ ስለዚህ ሰውዬ መናገር በራሱ እውነት በጣም ሽምቅቅ እያልኩ ነው ይሄንን ቪዲዮ ማጫወተውና ስለዚህ ልጅም እንድንነጋገር አጀንዳውን ስናመጣ ምን ያህል ውስጤ ምቾት እንደነሳይ ልነግር አልችልም። እንደዚህ አይነትም ትውልድ አፍርታለች ኢትዮጵያ። ዋርኳን ሁሉ ገንድሳ ጥላ ዋርኳን ሁሉ ከቤት አስተኝታ እንደነዚህ አይነት ብሳናዎች ናቸው ምድር ሰማዩን የወረሩት። አረሞች አረም ነው ኢትዮጵያ ነው የወረራት። አሁን አዳነች አበቤን እንደው ምን አለኛ ጋር መታ ከንቲባ በሆነች የሚሉ የአፍሪካ ሀገራት ለግሩም ጫላ ይሄንን ሹክ ያለው የአፍሪካ ተወላጅ ማን ይሆን? አብይ አህመድን የሚቀኑበት ነው አለን እኮ። እንዴት እንፈር? አሁን የሰው ምናልባት የትዳር ጓደኛ ይኖረው ጓደኛ ባጠገቡ ይኖረው አላቅም፣ እንደው እንዴት ያፍሩበት ይሆን? እንግዲህ ምንድነው አየህ ስርዓቱ አሁን ስርዓቱ ሙሰኛ ነው በጣም
ጉቦኛ ነው ስርዓቱ እና ኦፖርቹኒቲስ ወይ እድሎች የሚገኙት በዛ መስመር ሆኗል። አዳነችን አብይን ማሞገስ አዝማሪ መሆን የሆነ ነገር ያስገኛል። ባለፈው አብሮ ነው አንድ ሰው ሲያጫውተን አንተ መኖርህን አላስታውስም ግን ሲነግረን ምን አለ አብይ ያለ ቁጭ ብዬ ፊቱ ነው ማየው አለ ጥሩ ነው አንተን የመሰለ መሪ ምናምን ስትለው ፊቱ ፈገግ ይላል። ከዛ ደግሞ የሆነች ክሪቲሲዝም ስታጠዛው ታየዋለህ አለ ሲቆጣ እና እዛው ሲኮማተርና ሲቆጣ ታየዋለህ እና ፊት እኮ እየተከተሉ ነው አሁን በቃ ከዛ ጀርባ ደግሞ ሪዋርድ አለው ማለት ሽልማት አለው። እንዲህ አይነት ስርዓት ስለዘረጋ መንግስት ያሞገሱትን ስልጣን ይሰጣል፣ ያሞገሱት መሬት ይሰጣል፣ ያሞገሱት ደግሞ ስልጣን ይጨምራል። ስለዚህ አንዳንዶች ይኖራሉ በማህበረሰብ ውስጥ እንደዚህ ያለ የትም ሀገር ማህበረሰብ ውስጥ እንደዚህ አይነት ሰዎች ይሄንን ብለው የተወሰነ እድል መሰብሰብ ይፈልጋሉ፣ የተወሰነ ምርት መሰብሰብ ይፈልጉ ሰዎች አሉ፣ ነዶ መሰብሰብ ይፈልጋሉና ከዛ ውስጥ አንዱ ነው። እኔ እንደው የዚህ ሰውዬ ብቻ ሳይሆን ምናልባት ተያይዞ መታየት ያለበት ዳንኤል ክብረት በቅርቡ ኢሃፓ ሰልፍ ጠርቶ ነበርና ምን ብሎ ጻፈ? እንግዲህ ተመልከተ። ይሄ ሰው የማህበራዊ ጉዳይ አማካሪ ነው። ማህበራዊ ጉዳይ ነው የሚያማክረው፣ ትምህርት ነው የሚያማክረው፣ የባህል ጉዳይ፣ መግባባትን ጉዳይ፣ ብሔራዊ መግባባትን ጉዳይ የሚያማክር ሰው እና ምን ብሎ አለ? ኢሃፓዎች ላይ ብይን ተበይኗል። ኢሃፓ ማን ነው በእንትን ላይ በቀይ ሽብር ላይ ብይን ተበይኗል። ግን ነጭ ሽብር ደግሞ እስካሁን ድረስ ምንም ብይን አላገኘም አለ። እኔ ሁለት ነገር ነው ያሳዘነኝ። መሳይ ፌስቡክም ላይ ጽፍ ያለው የዚህን ሰው እንትን አይቼና በአንድ በኩል በእውነት ይሄ አማካሪ የሆነ ሰው የፍትህ ጉዳይ በእውነት እንደው ሊያማክር የሚገባው ሰው በኢትዮጵያ ውስጥ የደርግ ስርዓት የነበረው በደርግ ስርዓት ጊዜ የነበረ ያ ሁሉ በደል ፍትህ አግኝቷል በቀይ ሽብር የሚለው ነገር እኮ ያሳዝናል እኮ በጣም። የፖለቲካ ስልጣን የሌለው ቢሆን እኮ ነው ዞር ብለን አናየውም እኮ መሳይ። አማካሪ ነው ይሄ ሰው እና ይሄ መንግስት አሁን በምንም ተአምር ዞር ብሎ ስለ ሽግግር ፍትህ አያስብም ማለት ነው። አልቋል ጨርሷል ማለት ነው። ስለዚህ አሁን እሱ የቀረው ምንድነው? ነጭ ሽብር በሚለው እዚህ የተደራጁ ሰላማዊ ታጋዮች እነ ያፓት ይዞ ማሰር ነው ማለት። ለዛ እንዳ ምክር ይዞ መጣ። ያ ምክር ምንድነው? ቀይ ሽብር ተበይኖ ነጭ ሽብር ቀርቷልና እነሱን ሰብስባችሁ ሰሩልኝ ማለት እኮ። እንደዚህ አይነት ሰዎች የተሰበሰቡበት ነው። አማካሪው እንደዚህ ነው፣ አሞጋሹ ደግሞ ይሄው ያቀረበው አይነት ነው እና በእንደዚህ አይነት ስነልቦና የተገነባ መሪ ደግሞ ምን ያህል ጉዳት እንደሚያመጣ ያየነው ነው ያለነው መቼም። ዳንኤል ክብረት የጻፈውን በተመለከተ ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋርም ስላነሳ ነው በቀጥታ የጻፈውንም ወዲያው ለማሳየትም የቻልኩት። ብዙ የሚባልለት ነገር ነው ዳንኤል ያነሳው ነገር። በነገራችን ላይ ከሰሞኑ ልናይ እንችላለን ኢሃፓ ላይ የሆነ ነገር ለመውሰድ የሆነ አንዳች እንቅስቃሴ ገፋ አድርገው ከመጡ እቺ ነገር እንደ ምንድነች አብሪ ጥይት ነው እንዲህ ነገሮችን ታመላክተናለች በቀጣይ ብልጽግና ምን እርምጃ ሊወስድ እንደሚችል። ለማንኛውም የዳንኤል ክብረት እንዳለ ሆኖ የዛ ግሩም ጫላ የሚባለው ግለሰብ በነገራችን ላይ የታደረስከው ወይ ምናልባት የወሰደውን ገንዘብና የወሰደውን መሬት ጆሮ ግንዱን ብሎ ነው የቸበቸበው። በነገራችን ላይ በጣም ሰፊ መሬት ነው የተሰጠው። እየቆራረሰና እየከፋፈለ ሸጦታል። ሸጦ በዓለም ዙሪያ የዞረ እንደዚህ አካባቢ መግለጽም የሚያስፈልግ አይደለም። በጣም እሱ ሲያደርግ አላፈረም። በእርግጥ እኛ ለመናገር እናፍራለን፣ ምክንያቱም ጨዋነት ስለሚይዘን። የደሃ ገበሬ መሬት ያንን ሁሉ ገንዘብ ትልቅ የሚዲያ ኮምፕሌክስ ብልጽግና በሱ አማካይነት አሻግሮ የኢትዮጵያን አልጀዚራ እናቋቁማለን በሚል በዚህ ሰው አማካይነት ትልቅ መሬት ተሰጥቶት ከፍተኛ ገንዘብ ተሰጥቶት ውሃ በልቶታል። ከሀገር ሀገር እየዞረ እሱ ሌላ ነገር ሲያሳድር ነው የሰነበተው። ምናልባት አሁን ጥያቄ እየመጣ ይመስለኛል። ስለዚህ ያቺ ጥያቄ እንዳትመጣበት ወንጀል ተደርጋ እንዳይጠየቅ አብይ አህመድን ዘላለም ንገስ አንተ እኮ ዓለም ሁሉ የሚቀናብህ መሪ ነው ማለት ነው የፈለገው። እንዲህ አይነት ሞላጫ አጭበርባሪን በልኩ መነገር አለበት። በልኩ እንዲህ አይነት ሰው ነው እንግዲህ አብይ ዙሪያ ያሉት
ራሱ እየመለመሉ የሚያመጡት ይገርመዋል እኮ ለአብይ ይሄንን በሉ የሚሉት ማለት ነው። ሄዱና ይሄንን ቃል ተጠቀሙ እንደዚያ ሞግሱ የሚሉት በጣም የገረመኝ አንዴ ቄስ የመጣ ጊዜ አንድ ቄስ ከጎንደር አካባቢ ነው ያመጡት አይደለም ቤተ መንግስት ቅዳሴ ለአብይ አህመድ ሲያቀርብ ምን ትለዋል? አሁን ያንን መንግስቱም አላረገም ይሄን መንግስቱ ኃይለማርያምም አላደረገም ነው መለስ ዜናዊም ማንም አያረገው። እንዴት ያሸማቅቃል መሰለህ የሃይማኖት ቃል ግዕዝን የተጠቀሙ በቤተክርስቲያን ቋንቋ ለነገስታት የሚደረግ አይነት ነው። እንግዲህ ወረብ ሁሉ ያደርጋሉ አሉ አንዳንዶቹ። በተመሳሳይ የሚያስገርምህ ትግራይ ውስጥ ደብረጽዮንም ሲያስቀድሱ ነበሩ አሉ እንደዚህ አንድ ጊዜና ጨዋታ ምድሪቱ ተሳክራለች መሳይ በጣም በተሳከሩ ሰዎች እጅ ወድቀናልና ያሳዝናል፣ በጣም ያሳዝናል ማለት ገለታው። ምናልባት እንዲህ አይነቱን ነገር ከሞራልም ከኢትዮጵያዊነትም አንፃር ብዙ የሚያሳስብ ነገር ስላለው ነው። አብይ አህመድ ምንም የሚያስጨንቀው አይደለም፣ ስለ ትውልድ ስለ ሀገር የሚያስብ ሰው አይደለም። አሁን ሰሞኑንም እንደው መግለጽ ባያስፈልግም የሆኑ አጀንዳዎች ሶሻል ሚዲያውን እንዲሞሉት ሆን ተብሎ የኢትዮጵያን ባህል የኢትዮጵያን እሴቶች የሚያረክሱ ነገሮች ማህበራዊ ሚዲያውን የህዝብን ትኩረት የህዝብን አእምሮ እንዲቆጣጠሩት መንገዱን ይከፍታል። መክፈት ብቻ አይደለም ሚዲያዎችን ሁሉ ያመቻቻል፣ ከጀርባው ሁሉ ይደግፋል። አሁን ሰሞኑን አንድ አጀንዳ በጣም እየተራገበ ነው። እዚህ ላይ ማንሳቱ ተገቢነት ባይኖረውም ነገር ግን የአገዛዙ አንዱ ስትራቴጂ መሆኑን ግን በደንብ መግለጽ ያስፈልጋል። እንዲህ አይነት አጀንዳዎች ስንት ጉዳይ ያለብን ስንት የሚያንገበግበን ነፍስ ውጪ ነፍስ ግቢ ሆነን በየቦታው የሚያሰቃዩን አጀንዳዎች በበዙበት በዚህ ዘመን እንደዚህ አይነት ኢትዮጵያዊ ባህልን የማይገልጹ ኢትዮጵያዊነትን የማያሳዩ አጀንዳዎች ግን ሰማይ ምድሩን አየሩን ሁሉ እንዲቆጣጠር ነው የሚደረገው። ለዚህ ደግሞ በአንድም ይሁን በሌላ በረጅም እጅም በአጭር እጅም ከፍተኛ የሆነ ስራ እየሰራ ያለው ብልጽግና ነው። ኢትዮጵያዊነት እንዲረክስ መስተጋብራችን የተጣመርንባቸው ትልልቅ ምሰሶዎችን እነሱ ሁሉ እየወላለቁ እንዲወድቁና በእንደዚህ አይነት እንጭፍጫፊና ክብረነክ በሆኑ ጉዳዮች እንድንወጠር እየተደረገ ነው ያለውና ይሄንንም የኢትዮጵያ ሕዝብ በደንብ በጥንቃቄ ማየት አለበት። ጊዜያዊ የሆኑ በዚህም በዛም የሚወረወሩ አጀንዳዎችን እንደሌሉ እንዳልሰማ ትኩረት በመንፈግ በዚህ አይነት አስተዋጽኦ ኢትዮጵያን መጠበቅ ይቻላል። አለበለዚያ በአብይ አህመድ ዳንስ ሳናውቀው እየደነስን ነው። በአብይ አህመድ ዜማ እስክስታ እየመታን ነው። አላወቅነውም እኛ እንዲሁ ትኩረታችንን ይሰባል። ወንዝ ሲወስድ አሳስቆ ነው አብሮ አሳስቆ በዚህ አጀንዳ ውስጥ እንድንሰነበት እየተደረግን ያለ ነውና እዚህ ላይም ጥንቃቄ የሚያስፈልገው ይመስለኛል ገለታው። አዎ በጣም ጥንቃቄ ያስፈልጋል። በሀገሪቱ ውስጥ ህግ አለ። የሀገሪቱ ህግ በዚህ በኩል ግልጽ ነው። አሁን የሚዘዋወረው ቪዲዮ ላይ ያየነው የሀገሪቱ ህግ የሚያስቀጣ ነው። ኢትዮጵያን በሙሉ የሚደግፉት ይመስለኛል ይሄን ህግ የሚያስቀጣ ነው። ስለዚህ እንደዚህ አይነት ነገሮች ሲገኙ ወደ ህግ ቦታ መውሰድ ተገቢ ነው። ከዛ ውጪ ያሉ እንቅስቃሴዎች ደቦ ፍርዶች ምንድነው የሚያደርጉት? ሶሻል ሚዲያውን በሙሉ ይሞሉና አጀንዳዎቻችንን ያዘናጉናል። እና ይሄ እኮ ነው አሁን የተቸገርነው ነገር። አብይ አህመድ አንድ ሳምንት የሚቆይበትን እየፈለገ ነው ያለው። የተለያዩ አንድ ሳምንት የሚያቆዩትን የፌስቡክ እንትኖች ዝውውሮች ይፈልጋቸዋል። ዳይቨርሽን እኮ ነው። የህዝባዊ ቢተኝነት እንዳይነሳ፣ ወጣቱ የኢኮኖሚ ጉዳይ እንዳያነሳ፣ የቤተሰቦቹን ስቃይ መከራ እንዳያነሳ፣ ማህበራዊ ለውጥ እንዲመጣ በኢትዮጵያ ውስጥ ጥያቄ እንዳያቀርብ ቢዚ ማድረግ፣ ሶሻል ሚዲያውን በጣም ቢዚ ማድረግ ትልቅ አጀንዳ ይዞ ነው የተነሳው። ነገ ደግሞ አንዲት ህፃን ተደፈረች ተብሎ ሊመጣ ይችላል። አንድ ሰው እንደዚህ ተገደለ ተብሎ ሊመጣ ይችላል። በዚህ መካከል ነው የሚቆየው። ባለፈው አንድ ሰው ህወሓትን ሲገልጸው መግለጫ ወጣ ህወሓት የሚል ነገር አነሳለት ጋዜጠኛውና ይሄ ሰው ሲመልስ ምን አለ? እሱ እኮ መግለጫ እኮ መቆያው ነው የህይወት መተንፈሻው ነው ህወሓት አለና ዝም ብሎ መግለጫ ያወጣል አለ። በቃ እና እዛ አንድ ሳምንት አለው በህይወቴ ማለት ያህል ነው አለና ኢትዮጵያም ውስጥ ወጣቱ በተለይ በጣም ጥንቁቅ መሆን አለበት። አሁን ማህበራዊ ሚዲያችንን ትዊተር፣ ዩቲዩብ፣ ፌስቡክ ሊቆጣጠረው የሚገባው ኢትዮጵያ ውስጥ ቼንጅ ለውጥ ነው መሳይ። ያንን እዛ ላይ ከተዘናጋን መከራችን የጨመረ ይሄዳል። ገለታው እስቲ ወደ ሌላው አጀንዳ እንሂድ። ያው ተደራርቦ ተያያዥ ሆኖ ተቀጣጣይ ሆኖ ረጅም ሰዓት ወሰደብን፣ ግን ብዙ ነገሮችን ያነሳንበት በመሆኑ እንዲሁ የባከነ ጊዜ ያሳልፈናል ብዬ አላምንም። ለማንኛውም ገለታው ወደ ሌላው አጀንዳ እንሄዳለን። የአፍሪካ ህብረት ቅርቃር ውስጥ ገብቷል።
ጫና ውስጥ ነው ያለው። እንግዲህ አስቸኳይ ስብሰባ ላይ ቀመጥ ነው የሚል ትክክለኛ ከሆነ የመረጃ ምንጭ ያገኘነው ነገር ነበረ። በእርግጥ ያ ስብሰባ ተካሂዷል ወይስ እየተካሄደ ነው ወይስ ሊካሄድ ቀጠሮ ላይ ነው ያለው የምናውቀው ነገር የለም። የአፍሪካ ህብረት ግን ሀዲዱን ስቶ በተሳሳተ መንገድ ላይ እየሄደን ያለው የአብይ አህመድ ወጥመድ ሰለባ ሆኗል። ሰሞኑን በአማራ ክልል ተካሄደ የተባለው የሰላም ስምምነት እውነት ለመናገር አብይን ስለምንቃወም የፋኖን ትግል ስለምንደግፍ በኢትዮጵያ ያለውን ኢፍታዊነት አጥብቀን ስለምናወግዝ አይደለም። ይሄ በሌላ ሀገርም ቢደረግ የምንቃወመው ነው። በኢትዮጵያ መደረጉ ብቻ አይደለም፣ በሌላ ሀገርም የአፍሪካ ህብረት እንደዚህ አይነት ደረጃውን ያልጠበቀ የአምባገነኖች መሳሪያ ቲያትር መጫወቻ የሆነን እንዲህ አይነቱ ሂደት ውስጥ መሳተፉ ሊያስወግዘው ይገባል። ኢትዮጵያ ውስጥ ስለሆነ ብቻ አይደለም። ነገር ግን እስካሁን መልስ አልሰጠም። አፋድ ጥያቄ አቅርቧል። እነ እስክንድር ነጋ ይህን ጉዳይ በተመለከተ ሴትዮዋን ጨምሮ የአፍሪካ ህብረት ምክትል ኃላፊ የሆነችዋን ጨምሮ ሌሎችንም ጥያቄ አቅርበዋል። ምንድን ነው እየተደረገ ያለው? አንድ ግለሰብ ለዛው ምንም ሚና የሌለው በአፍራሽነቱ የሚታወቅ ለትግሉ አንድም ቀን ጠብ ያለ ነገር አስገኝቶ ማያቅን ግለሰብ በሆነ ሴራ ይሁን ወይም ደግሞ ለሆን ተብሎ እዛ እንዲገባም የተደረገ እንደሆነ ማስረጃዎች እየመጡ ነው። ብዙ ነገሮችን እየሰማን ነው። ነገር ግን ምንም ይሁን ምን አንድ ግለሰብ ነው። ምንም ይዞ የመጣው ነገር የለም። ይሄ ግለሰብ ጋር የክልሉ መንግስት ስምምነት ተፈራረመ ተብሎ አብይ አህመድ ያዘጋጀውን ቲያትር እነ አፍሪካ ህብረትና ኢጋድ በገጸ ባህሪነት ተመድበው መጫወታቸው እጅግ ያሳፍራል። ምላሽ እየጠበቅን ነው። አሁንም እየጠየቅናቸው ነው። እንደ አንከር በየለቱ ኢሜል እየላክን ነው። በየለቱ ስልካቸው ላይ እየደወልን ነው። መልስ ስጡን። የለም፣ ዘግተውታል። ነገሩን ያመኑበት ነው የሚመስለው። እንዳይቀለብሱት ምናልባት ከአብይ አህመድ የሚመጣባቸውን የበቀል በትር ፈርተው ሊሆን ይችላል። ግን ደግሞ ተቋሙ መጠበቅ አለባቸው። ተቋሙ ይህንን ነገር ካላስተባበለ ይህን ጉዳይ በአንድም ይሁን በሌላ ማብራሪያ ካልሰጠ ኢትዮጵያውያን ይህንን የሚተውት አይደለም። በየለቱ እናነሳለን፣ በየለቱ እንጠይቃቸዋለን። ገለታው ቀጥል። ያ ይሄ ጉዳይ አይ ቲንክ በጥንቃቄም በጥልቀት መታየት ያለበት ይመስለኛል። በመጀመሪያ ደረጃ የአፍሪካን ዩኒየን የአፍሪካ ህብረት በጣም የደረጀ ልምድ ነው ያለው በዚህ በግጭት አፈታት በፊርማ ስነ ስርዓት የሰላም ስምምነትን በማምጣት ዲፓርትመንት ሁሉ አለው። እንደምታውቀው የፖለቲካ ጉዳዮች ሰላምና ጸጥታ ዲፓርትመንት የሚባል አለው። ዋና ስራውም እኮ እንደውም የአፍሪካ ዩኒየን ይሄ ነው እና በየሀገሩ ሀገር ከሀገር ሲጋጭ የውስጥ ግጭትም ሲኖር ለምሳሌ በ2019 ሴንትራል አፍሪካን ሪፐብሊክ የሚባለው ከታጠቁ ኃይሎች ጋራ ስምምነት አስማምቷል። ታዝቧል። ያንን ኢትዮጵያ ውስጥ ደግሞ የቅርብ ጊዜ ነው የምናስታውሰው በህወሓት እና በፌደራል መንግስት መካከል ፕሪቶሪያ ላይ ስምምነት አድርጓል። ያው የክትትል ችግር ቢኖርም ግን ፎርሙን የጠበቀ ነው፣ ፕሮሲጀር አለው እና ይሄ ተቋም አዲስ አይደለም ማለት ነው። ይሄ ነገር ያውቀዋል፣ ሂደቱን ያውቀዋል፣ ፕሮሲጀር አለው ማለት ነው። እንግዲህ የታጠቀ ኃይል አማራ ክልል ውስጥ አንድ የታጠቀ ኃይል ይሄ ኃይል ወደ ድርድር ሲመጣ በመጀመሪያ እንደሚታወቀው እንግዲህ በገለልተኛ ሀገር ሊሆን ይችላል፣ ድርድር ይደረጋል። የአፍሪካ ዩኒየንም ከዩናይትድ ኔሽንስም ከተለያዩ አካላት ተቀምጠው ይታዘባሉ። ይሄ የመጀመሪያው ስቴፕ ነው። እንግዲህ ይታዘባሉ። ፕሪቶሪያው ጥሩ ኤግዛምፕል፣ ቁጭ ብሎ ይከታተላሉ። ከዛ ያ ድርድር ወደ ስምምነት ሊያድግ ይችላል። ስምምነቶች ይስማማሉ። እዛም ላይ ያጨበጨበ አፍሪካን ዩኒየን ዋና ሚሽኑ ነው፣ ይሳተፋል። ከዛ በኋላ የታጠቀ ከሆነ ሶስተኛ ዋና ጉዳይ አለ የአፍሪካ ዩኒየን የሚከታተለው ነው፣ ዲዲአር የሚባል የዲዲአር ፕሮሲጀር አለ። ያ ዲዲአር እንደው ዋናው እሱ ነው። ምንድነው ዲዲአር በአማርኛ? እንግዲህ ወታደሩን የመጀመሪያው ጠመንጃ ማስወረድ ነው። ከዛ ወታደሩን መበተን ያስፈልጋል። ያ የተበተነ ወታደር ደግሞ ከአካባቢው ማህበረሰብ ጋር እንዲዋሃድ የሚደረግበት ደረጃ ማለት ነው። ይሄ ሳይንሳዊ ሂደት ነው። የአፍሪካን ዩኒየን የሚከተለው ነው እና የአፍሪካ ዩኒየን በብዙ የአፍሪካ ሀገሮች ውስጥ የሚከተለው ነው። ይሄ ሰው እንግዲህ አሁን አፍሪካን ዩኒየን እንደዚህ እጅ ለሰጠ ዝም ብሎ ሄደው ፎቶ አይነሳም። አንድ ወታደር ለምሳሌ እጅ ከሰጠው ወስኗል ማለት ነው። እጅ መስጠት ማለት አብሬ ሆናለሁኝ፣ በቃ የባለፈው ስህተት ነው ተሳስቻለሁኝ፣ ስለዚህ ከእናንተ ጋር ሆናለሁ፣ ይቅርታ መጠየቅ ነው እንጂ ምን ስምምነት ያስፈልጋል? እጅ የሰጠ ወታደርን ሄዶ አያፈራርም የአፍሪካን ዩኒየን።
የሚያፈራርመው ቅድም ያልናቸውን ደረጃዎች ጠብቆ ያ በዶክመንቱም ውስጥ ይቀመጣል። የአፍሪካ ዩኒየን አንድ ውጤት ነው ከተሳካለት ተብሎ በጠቅላላው ጉባኤም ላይ ሪፖርት ያደርገዋል። ስለዚህ የተፋለሰ በጣም የተፋለሰ ስራ ነው የተሰራው። ይሄ ሰው አንደኛ ግለሰብ ነው፣ ሁለተኛ ደረጃ ደግሞ እነዚህ ፕሮሲጀሮች የሌሉበት ስምምነት ውስጥ ሄዶ ከኢጋድም ከአፍሪካ ዩኒየንም ፎቶ ተነስተው በጣም ደግሞ ርዕሱ እኮ የሚለው ምንድነው መሰለ ላንድ ማርክ ፒስ አግሪመንት ነው የሚለው እና በጣም ሀገር ነቅንቅ የሆነ ኢትዮጵያን ሁሉ የሚቀይር የሰላም ስምምነት ነው። በጣም ሴንሴሽናል ነው ራሱ አረፍተ ነገሩም ራሱ እና ይሄ የሚያሳየው ያታለሏቸው በግል ዝም ብለው አከታልበው የወሰዷቸው ሰዎች ናቸው የሚሆኑት ማለት ነው። ይሄ ቀጥሎ ተጠያቂነት ያመጣ ነው ይመስለኝ መሳይ አፍሪካን ዩኒየን ውስጥ ከባድ ጥያቄ የሚያመጣ ነገር ነው። ስለዚህ እኛም መጎትጎታችንን መቀጠል አለብን። በመሰረቱ እንደዚህ አይነት የሰላም ስምምነትን የለም። የሰላም ስምምነት የሚባለው ሳትገባ ነው። መጀመሪያ በትጥቅህን እንዳያስክ ነው። ከዛ በኋላ ደግሞ ተከታይ ወታደሮች ካሉን እነዛ ተከታይ ወታደሮች እንዴት በዲዲአር ፕሮሰስ ውስጥ እንደሚገቡ ራሱን የቻለ ሰፊ አግሪመንት ያስፈልጋል። ስለዚህ ይሄ ሁሉ የሌለበት አረጋ ከበደና ማን ነው ይሄ ማስረሻ ሰጤት እየተቃቀቡ እርስ በርስ እየተቀባበሉ የሚነጋገሩበት ሁኔታ ከድራማ ነው ማለት ነው። ደንበኛ ድራማ ነው። እዚህ ውስጥ መሳተፉ ነው ብዙዎችን ያበሳጨው የአፍሪካን ዩኒየን የሚጠየቅ ነው። ከዛ ባሻገር ይሄ ድርጅቱ ራሱ እስክንድር የሚመራው ድርጅት ይሄንን ደብዳቤ መጻፉ ለአፍሪካን ዩኒየን ወሳኝ ነው፣ ተገቢ ነው፣ መልስ መስጠት አለባቸው፣ ግዴታ ነው መሳይ እና ሁላችንም ኢትዮጵያውያንም እንደ ድርጅትም በተለይም ደግሞ ሚዲያው ይፈራሉ። በተደጋጋሚ ጥያቄ በማድረግ ይቅርታ እንዲጠይቁ ማድረግና ይሄን ስህተታቸውን አድሚት እንዲያደርጉ ማድረግ ኢትዮጵያውያን የግድ ይኖርብናል የሚል እምነት ነው የሚያለኝ። ገለታው በጣም አስገራሚው ነገር የአፍሪካ ህብረት በኦሉሴጉን ኦባሳንጆ አማካይነት ከመራውና ትልቅ አስተዋጽኦ ካደረገው የፕሪቶሪያው ስምምነት መፍረስ ጋር የተያዘ እኮ ነው የአማራ ክልሉ ጦርነት። የአማራ ክልሉን ጦርነት እኮ ያመጣው አብይ አህመድ የፕሪቶሪያውን ስምምነት በካልቾ ብሎ ከጣለው በኋላ ቀጥታ አማራ ክልል ሄደው እነሱ የራሳቸው የአፍሪካ ህብረት ራሱ የተሳተፈበት ሂደቱን ሲመራ የነበረበት ያንን ሂደት አብይ አህመድ ወደ ጎን አድርጎ ወደ አማራ ክልል የገባበትን ጦርነት ያንን የታደረሳችሁት የፕሪቶሪያው ስምምነት ምን ላይ ደረሰ? የአማራ ክልሉ እኮ ጦርነት የፕሪቶሪያው ስምምነት መክሸፉን የሚያሳይ ነው ብሎ እንኳን ጥያቄ አላቀረበም እንኳን የአፍሪካ ህብረት። እንደዚህ በአህጉራዊ ተቋም ደረጃ ይሄንን ሳያውቁት ቀርተው ሳይፈትሹት ሳይመረምሩት ቀርተው ነው እዚህ ነገር ላይ የተሳተፉት ወይስ አብይ አህመድ የሰጣቸው ወይም ደግሞ የሆነ ያላሳቸው ስኳር አለ? ስኳሩን ልሰዋል። ከዚህ ያለፈ እንግዲህ በብዙ ነገር አብይ አህመድ ያው ሰዎችን የሚያጠምድበት ተቋማትን የሚያጠምድበት የራሱ የሆነ ብዙ ነገር አለው። በዚህ በተለይ በተባበሩት አረብ ኤሚሬትስ በሚገኝ ገንዘብ የአፍሪካ ህብረትን ብቻ አይደለም ሌሎች ዓለም አቀፍ ተቋማትን ፋኦን እኮ ጭምር እኮ ነው አሳስተው ለአብይ አህመድ ሽልማት እንዲሰጡ ያደረጉት። ስለዚህ የሆነ የላሱት ስኳር እንዳለ በደንብ በግልጽ ይታወቃል። ግን ዝም አንልም እንዳልከው አፋድም ዝም ማለት የለበትም። እነ እስክንድርም ያንን መግለጫ ካወጡ በኋላ የደረሰ ብለው መጎትጎት አለባቸው። ግለሰቡን በተመለከተው የምንሰማው ነገር በጣም ያስደንቃል። እውነት ለመናገር ይቺ ሀገር በተለይ ኢትዮጵያ የምትደንቅ የምትገርም ሀገር ናት። እንዲህ አይነቱን ሁሉ ተሸክማ እንደው ዝም ብላ የምትሄድ ሀገር፣ እንዲህ አይነት ጉዶች። ይሄ ግለሰብ ብዙ ነገር ሲያደርግ ነበር የነበረው። ማስረሻ ሰጥ የሚባለው ዛሬ ስለወጣ አይደለም፣ ባለፈውም ተናግሬ ያለው ነኝ። ከመነሻው ጀምሮ ከበፊት ጀምሮ ግለሰቡ ባለኝ መረጃ በአደባባይ ባንናገረው ባለን መረጃና በአንዳንድ ጉዳዮች ዝም ብሎ እንደው ሰውነት የማይቀበለው ሰው ነበረ። ምቾት ይነሳኛል እንደው እዛ ትግል ውስጥ ባይኖር ብዬ ከመመርጣቸው የመጀመሪያው ቁጥር አንድ ማስቀምጠው እሱ ነበረ። ቃለ መጠይቅ አድርግለት የተባለ ሲመጣልኝ ራሱ እውነት ለመናገር ከአንድም 2-3 ቃለ መጠይቆችን አላስተላለፍኩም። እሱን ቃለ መጠይቅ አድርጌ አላምንበትም። በሱ ትግል ላይ በግለሰቡ ትግል ላይ እምነት አልነበረኝም።
ለዛ ነው ሲመጣ የነበረውን ጥያቄ ሁሉ ስገፋ የነበረው ካደረጉለትም አላስተላለፍኩትም እንዲህ አይነት ግለሰብ ከመጣ በኋላ ምንድነው መደረግ ያለበት እነ እስክንድር ምንድነው ማድረግ ያለባቸው እነ እስክንድርን በአሁኑ ሰዓት የሆነ አንድ እርምጃ መሄድ አለባቸው አብሮት የገባው መስፍን አባተ የሚባለውንም ቃለ መጠይቅ ሲሰጥ አይተነዋል እሱ ግለሰብ እኮ እዛው እያለ ነው የአማራ ክልል ምክትል ፕሬዝዳንትን በስልክ አነጋግሮ በጣም አደገኛ በሆነ ሁኔታ በእርግጥ እርምጃ ወስደውበታል ግን ደግሞ ይሄ ሰው እዛው ቁጭ ብሎ ሌሎች ስራዎችንም ሲሰራ ነበር የሰነበተው ለምንድነው ወዲያውኑ እርምጃ ማይወስዱት አሁንስ ከሁሉ ነገር የጸዳ ነው በግራ በቀኝም ነው በአፋባም በኩል ነው በአማራ ፋኖ ብሔራዊ ኃይል በአማራ ፋኖ ህዝባዊ ድርጅት አሁንም ከብልጽግና ጋር ንክኪ ያላቸው በተለያየ መልኩ ይሄን ትግል ጠልፎ ለመጣል ይሄን ትግል ለብልጽግና እንደ ገጸ በረከት ለማበርከት የተዘጋጁ ኃይሎችስ አሁን የሉም ሁሉ ነገር አጥርተው ምን ብለው ጨርሰዋል ጥያቄው ለሁለቱም የአማራ ፋኖ መዋቅሮች ነው የምናስተላልፈው አሁን እንደምንሰማው ከሆነ ማስረሻ ሰጤ የአማራ ክልላዊ መንግስት የምስለኔው አስተዳደር የደህንነት አማካሪ ሆኖ ወደ ባህር ዳር ሄዳል ነው የተባለው በእርግጥ ባህር ዳር ሆኖ የሚሰራ የአማራ ክልል ባለስልጣን የለም አዲስ አበባ ቁጭ ብሎ ነው አሁን እንደሰማነው ከሆነም አንድ ሆቴል ጥበቃ እየተደረገለት እንዳለ ነው ሆቴሉን መግለጽ አያስፈልግም ሆቴሉንም ጭምር መውጫ መግቢያውንም በመረጃ ደረጃ አግኝተነዋል እንዲህ አይነት ነገር እየተደረገ ነው ቀደም ሲል እንዳልኩትም ይሄ ሰውዬ ሰላም ተፈራረመ ተብሎ የአማራ ህዝብ ወጥቶ በሰላማዊ ሰልፍ ደስታውን እንዲገልጽ ቅስቀሳ እየተደረገ ነው ከዚህም ባሻገር ብቻውን አልመጣም የመጣው ሌሎችን ይዞ ነው በጣም በሺዎች የሚቆጠሩ ታጣቂዎችን ይዞ ነው የመጣው የሚል የቴሌቪዥን ድራማ እየተዘጋጀ ነው የአማራ ክልል የሚያሰለጥናቸው ሚሊሻዎች የአብይ አህመድ ደሞዝ እየከፈለ ከፍተኛ ደሞዝ እየከፈለ ያስታጠቃቸው አድማ በታኝ ኃይሎች እንደ ፋኖ አለባበሳቸውን አድርገው ከፋኖ ጋር ከማስረሻ ሰጤ ጋር አብረን ይወጣነን ብለው ቃለ መጠይቅ የሚሰጡበት እንዲህ በብዛት የሚታዩበት የቴሌቪዥን ድራማ ተዘጋጅቷል እሱንም በቅርቡ የምናየው ይሆናል ምናልባት ይሄን ሰምተው ሊያስቀሩት ይችላሉ እንዲህ አይነት ነገሮች እየመጡ ነው ነቅተን አይናችንን ሳንለቅን የምናያቸውን ነገሮች በጥንቃቄ በቀጣይ ምን ሊመጣ ይችላል የሚለውንም እያስተዋልን መሄድ እንደሚገባን ነው በዚያ አጋጣሚ እንደው መልእክትም መረጃውንም ማስተላለፍ የሚያስፈልገው ገለታው በትክክል አንድ በጣም ቀላል ነገር ምንድነው ሰላም ስምምነት የተማረከ ሰው የሰላም ስምምነት እጅ የሰጠ ሰው የሰላም ስምምነት አያስፈልገው ሰላም ስምምነት እኮ የሚባለው አንዱ ተኩስ ማቆም ነው አይደለም አንተም ባለህበት ተኩስ አቆም እኔም ባለሁበት ተኩስ አቆም አለው ከዛ ወደ ሁለተኛ ድርድር እንገባለን ወደ ፖለቲካ መፍትሄ ማለት ነው ከፖለቲካ መፍትሄ በኋላ ትጥቅ እናወርዳለን ትጥቅ ካወረድን በኋላ ደግሞ ወታደሩን ወይ እናንተ ወታደሩ እንሰገስገዋለን ወይም ደግሞ ወደ ህብረተሰቡ ውስጥ እንዲገባ እናደርጋለን እንደዚህ እኮ ነው የትጥቅ ስምምነት ያለው እና ይሄ ሰው ድንገት መጥቶ ባህር ዳር ተገኘና እንደገና ማን አረጋ ከበደ ቢሮ ስምምነት ይለዋል ምን አይነት ጨዋታ ነው ይሄ እኮ በጣም ሲምፕል እኮ ማንንም ሰው ሊያስበው የሚችለው ነገር ነውና የሰላም ስምምነት አይባልም እንደዚህ አይነት የሰላም ስምምነት የለም ሰላም ስምምነት አይደል እጅ ሰጥቷል እጅ የሰጠ ሰው ተማርኮ ቁጭ ብሎ የሚሰጠውን ስልጣን ተቀብሎ መቀጠል ነው መሳሪያውን አስረክቦ የሚሄድበት መሄድ ነው ያለበት ሌላ ሰው ጠርቶ ልክ ኃይል እንዳለው ሰው የሰላም ስምምነት እኮ አንድ በሁለት ኃይላት መካከል እኮ የሚደረግ ነገር ነው ከዚህ በኋላ ሰው በደንብ እንዲገባው ለማድረግ ያለው እንዳልከው ነው በዓለም ታሪክ ላይ እጅ ሰጥቶ የሰላም ስምምነት የተደረገባት ሀገር ኢትዮጵያ ልትሆን ትችላለች በጊነስ ወርልድ ቡክ ላይ ልትመዘገብ ትችላለች ነገር ግን አሁን የፕሪቶሪያኑ እንመልከተው እንግዲህ የፕሪቶሪያው ስምምነት ህዋት እጅ ሰጠ የተባለበት ስምምነት ነው እንደዛም ሆኖ ግን የፌደራሉ መንግስት የአብይ አህመድ አገዛዝ ማድረግ ያለበት ተብሎ የተቀመጡ ነገሮች አሉ ህዋት ይህንን ያደርጋል የአብይ አህመድ አገዛዝ ይህን ያደርጋል ተብሎ ነው ባያደርጉ ደግሞ የሚመጣው ነገር ተቀምጧል አሁን ማስረሻ ሰጤ የጠየቃቸውን ጥያቄዎች የፌደራል መንግስቱ ባያደርግ ምን ሊያመጣ ነው ምን ያመጣል አንድ የሚተኩሰው ጥይት አለው ጠመንጃ አለው የሚያስገድድበት ጫና የሚፈጥርበት አቅም አለው ብቻውን ሄዶ እጅ ሰጠ ውሻና ፌስታል ይዞ ሲንከራተት የነበረ ሰው ሽርጡን ይዞ የገባ ሰው ምን እንደው አብይ አህመድ ሊያስገድድ የሚችል አቅም ኖሮት ነው በዚህ ደረጃ የሰላም ስምምነት ተብሎ የተገለጸው ይሄ የኢትዮጵያን ህዝብ መናቅ እኮ ነው
አብይ አህመድ ንቀቱን በየአቅጣጫው ነው እያሳየን ያለውና ጥሩ ነጥብ ስላነሳ ነው ያቋረጡ ገለታው። የአማራ ህዝብ በዚህ መሸወድ የለበትም። የኢትዮጵያ ህዝብ ይሄን በዚህ ቀላል እንትን በጣም ትርኪ ምርኪ የሆነ ለዚህ እኮ ነው አፍሪካ ዩኒየንም በጣም አፍሪካ ዩኒየን ሰው በጣም የተናደደው እንዴት በእንደዚህ የጨረባ ስራ ውስጥ ይገኛል እዛ ውስጥ ይኮ በደብል ማታለል እኮ ነው። አብይ እኮ የሚሰራቸው ስራዎች በሙሉ የጨረባ ስራዎች እኮ ናቸው። የሚሰራቸው ስምምነቶች በሙሉ የትናንሽ ስራዎች ናቸውና እንትናቸውን ያልጠበቁ ፕሮሲጀራቸውን ያልጠበቁ ደረጃቸውን ያልጠበቁ ነገሮች ነው የሚያደርገው እዛ ውስጥ። እንዴት ይሄንን የሚያክል ተቋም አፍሪካን ዩኒየን ኢትዮጵያ የምትቀመጥበት ትልቅ ተቋም እንዴት እዚህ ውስጥ ገባ የሚለው ነገር እኮ ነው አሁን በጣም ሰውን ሁሉ ይኸው 10 ጊዜ የሚያስደውለው ያለው። ስለዚህ ይሄ እንደዚህ አይነት ስምምነት የለም። ዋናው ኢምፖርታንት ነገር የውሸት ስምምነት ሰው እጅ ከሰጠ በኋላ እጅ የሰጠ ወታደር ቀለቡን ይዞ ቁጭ ብሎ ነው ማለት ያለበት እንጂ ከዛ ደግሞ ልክ አቅም እንዳለው ሰው ቀጥሎ ያልከው ነገር የሆነ ኃላፊነት ተሰጥቶ የሚሰራበት ቦታ ወይም ነፃ መሬት ያለው ይመስል ሊሆን አይችልም። የወታደሮቹ ዜት ነው ያሉት አሁን ጠመንጃቸውን ይዘው ቁጭ ብለዋል ነው ወይስ ከስምምነቱ በፊት አስረክበውታል ጨርሰዋል ማለት ነው የሚለው ነገር እኮ በጣም ያስገርማልና እንዴት ያታልላሉ ይሄንን ህዝብ ነው ዋናው። የአማራን ህዝብ ትግል በተቻለ መጠን ጥላሸት ለመቀባት ዲስካሬጅ ለማድረግ እና ስሜት ለመጉዳት የተሞከረ ሙከራ ነው። ግን እያንዳንዱ አማራ ይሄንን መንቃት አለበት፣ ትግሉን ማጠናከር ነው ያለበት። ያነሳው የሰውየውን ባክግራውንድ ያው ብዙ ነገር እኮ ስላየህ ነው አንተም በጣም የጠረጠርከው። ሌሎች ሰዎችም እንደዚሁ ይጠረጥሩት ነበር ይሄንን ሰው። በግልጽ በግሌ ብዙ አልተከታተልኩትም፣ ግን ብዙ ሰው ይጠረጥረው ነበር መሳይ። በጣም ያስገርማል። አሁን በኋላ ሲናገሩ ብዙ ሰዎች ያካሄዱን እያዩ ይጠረጥሩት የነበረ ሰው ነው። እንግዲህ ውስጥ አርበኛ ነበር ማለት ነው። የዚህ አማራ ተቋም ሊወለድ ሲል የግድ ይሄንን እንክርዳዱን ማጥራት እኮ አለበት። ራሱ ሁኔታው ያጠራዋል። የሚመጣው ነገር ትክክል አይሆንማ። የሚበላበት ጊዜ ሊመጣ ነው። ስለዚህ ያ ተቋም ሳይፈጠር ቶሎ እጅ ሰጥቶ ሚዲያውን ሁሉ ካረጋ ጋር እየተቃቀፈ እኔ ያረጋ ሁኔታ ራሱ ያስገርመኛል በጣም እኮ። ንግግር ሁሉ ያረጋል ደግሞ እንጂ ምንድነው የሚለው በክልላችን ውስጥ ሰላም መጥቷል ይላሉ፣ ድግስ ይደግዛሉ፣ ሰልፍ ደግሞ ሊያረጉ ነውና አይ ምን ያህል ናፍቋቸዋል የስምምነት የሚባለው ነገር ትላለ መሳይ። አሳዛኝ ነገር ነው ገለታ በእውነት እያየነ ያለነው። ምናልባት የአንድ መንግስት መፈራረስን ከሚያሳዩ ነገሮች አንዱ ሊሆን ይችላል ብለን በዛ ደረጃም ልንመለከተው ይገባል። የአብይ አህመድ ንቀት በነገራችን ላይ አብይ አህመድ እንደ ዕውቀት ነው የሚያየው። የኢትዮጵያን ህዝብ መናቅን ልክ እሱ የሆነ ቦታ እንደደረሰ ከሁሉ የተሻለ ራሱን አድርጎ ስማርት በቀረብከው ቁጥር አብይ አህመድን በቀረብከው ቁጥር እያረጋገጥክ የምትመጣው ነገር ይሄንን ነው። የኢትዮጵያን ህዝብ ዋጋዎች፣ የኢትዮጵያን ህዝብ ታሪኮች፣ የኢትዮጵያ ህዝብ በታሪኩ ያመጣቸው መልካም ነገሮች ሁሉ ማጣጣልና ውዳቂ አድርጎ ማሳየት የአብይ አህመድ የዕውቀት መለኪያ አድርጎ ነው የተመለከተው። ይሄንን በአደባባይም የሚናገረው ነው። በየቦታው ማይተናል ሲናገርም ነበር። የኢትዮጵያን ህዝብ ምንድነው ማስታወስ አይችልም ትናንት የተደረገውን ከሚለው አንስቶ አሁን እንደ ቅማል አራግፈናቸዋል እስከሚለው ንግግሩ ድረስ በብዙ መድረኮች ላይ የሚናገረው እንዴት እንደሚንቅ በቃ ገልጾ ሊወጣለት አልቻለም። እንዴት እንደምንቃችሁ እወቁ ብሎ ተናግሮ አድርጎ ሊወጣለት አልቻለም፣ አልጠገበም። ስለዚህ የዛን ነገር ነው እያየን ያለ ነው። ይሄ ደግሞ መጨረሻው ውድቀት እንደሆነ የቲቪት መጨረሻው ውድቀት ነው። ያን ውድቀት በቅርቡ የምናየው ይሆናል። የአንድ መንግስት መፈራረስን ከሚያሳዩ ነገሮች አንዱ አድርጎ መውሰድ ይቻላል የማስረሻ ሰጤን እና የአረጋ ከበደን ስምምነት። ገለታው ምናልባት የአፍሪካ ህብረት አሁንም ጥያቄያችንን ይሄንን አሁን እናቀርባለን። እዛ አፍሪካ ህብረት ውስጥ ያሉ ሰዎች ምናልባት ለተቋሙ ልዕልና፣ ለተቋሙ ታማኝነት፣ ለተቋሙ አፍሪካዊ ምልክትነት የሚጨነቁ ከሆነ የኢትዮጵያ ህዝብ እየጠየቃቸው ነው። እዚህ ነገር ውስጥ እንዴት ገባችሁ? የገባችሁበትን ምክንያት ንገሩን። በዛው ዕለት ሰሞኑን ከያሬድ ጋር ስንወያይ ያነሳው ነገር አለ። በዛው ዕለት እዚህ አሜሪካ የኮንጎ ኪንሻሳና የሩዋንዳ ስምምነት ተደርጎ ነበር። ያንን አወድሶ ያቀረበበትን መግለጫ እዛው ላይ እናገኘዋለን። አሁን እሱን ያወደሰበትን መግለጫና የማስረሻ ሰጤና ያረጋ
ከበደን መተቃቀፍ የገለጸበትን መግለጫ ከላይና ከታች ይታያሉ። እንደ ሁለቱን መግለጫዎች ያየ ሰው ይህንን ተቋም እንዴት ነው የሚመለከተው? ስለዚህ ተቋሙ አሁንም እድል እንሰጠዋለን መልስ እንዲሰጠን ማብራሪያ እንዲሰጠን ምናደርገውን ግፊት ምናደርገውን ደጅ መጥናት ተመልክቶ ምላሽ ሊሰጥ ይገባዋል። እንጠይቃለን እንጎተጉታለን በሩን ማንኳኳታችንን አሁንም አጠናክረን እንቀጥላለን ማለት ነው። ገለታው ምን ጨምሮ ከሌለ ወደ ትግራይ ጉዳይ እንሄዳለን። ይሄ ትክክለኛ ነገር ይሄ እኮ የአፍሪካን ዩኒየን በእውነት የአፍሪካውያንን ችግር የአፍሪካውያን መፍትሄ ይሰጡበታል ተብሎ የተቋቋመ ድርጅት ነው። አባቶቻችን በጣም የደከሙበት ተቋም ነውና ይሄ ተቋም ሳያጣራስ እንዴት እንደዚህ ይገባል? መጠየቅ እኮ አለበት አይደለም? እና አሁን አንተ አንድ ሰው መጥቶ እኔ አፋ ባህድ ወይም ደግሞ የዚያ አፋ ባህድ ነኝ ሊቀመንበር ነኝ ምናምን ሲል ተቋም እኮ ነው። ይሄ ትልቅ ተቋም እኮ ነው። የራሱ ማጣሪያ እኮ ዘዴዎች አሉት እኮ። ፋክሽን ከሆነ ለምሳሌ ክፋይ ከሆነ አይገባም እኮ የአፍሪካን ዩኒየን እዛ ውስጥ። ምክንያቱም የፖለቲካ መጫወቻ ያደርጉታል ስለሚያደርጉት እዚህ ድራማ ውስጥ አይገባም። ያጣራና አንዳንድ ጥያቄዎችን ማንሳት አለበት። እንደዚህ ግን ጣይናችሁ አብራችሁ ነው የምትሰሩት በሆል እንትኑ ነው ድርጅቱ ነው የመጣው የሚለውን ነገር እኮ ማጣራት መቻል አለ። ብዙ ብሎ ሄዶ ፎቶ ይነሳል እንዴ? ዝም ብሎ መግለጫ ያወጣል እንዴ? ስለዚህ ይሄንን ድርጅትም ራሱ እንዲማር ማድረግ ለወደፊቱም እንደዚህ አይነት ችግሮች ውስጥ እንዳይገባ ማድረግ ተገቢ ነው። መከታተል አለብንና መቀጠል አለብን። ኢሜል እና ስልክ የሚለውን ለመደገፍ ነው መሰለኝ። ገለታው እንግዲህ የትግራይን ጉዳይ ደግሞ በመመልከት ነው እንግዲህ ዛሬውን ዝግጅታችንን የምናበቃው። ትግራይ ያለው ሁኔታ ከአእምሮ በላይ የሆነ ነው። ገለታው ምን ሊፈጸም እንደሚችል ነገ ከነገ ወዲያ ምን ሊመጣ እንደሚችል ደግሞ እርግጠኛ መሆን የሚቻልበት ሁኔታ የለም። ታደሰ ወረደ እሳት ላይ ነው ያለው። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ሌተናል ጀነራል ታደሰ ወረደ አሁን የመጣበት አደጋ ደግሞ ከላይ ከፌደራል መንግስቱ ጋር የተያያዘ አይደለም። ራሳቸው እዛው ህዋቶች ናቸው ሰውየውን በሌላ ሰው ለመተካት እንቅስቃሴ ጀምረዋል የሚባለው ከጀርባ ነው ያለው። እሱም ግራ ገብቶታል በጭንቀት ውስጥ እንዳለ። ምናልባትም አንድ ቀን እንደ ጌታቸው ረዳ የት እንደሚሄድ ባይታወቅም ማረፊያው ምናልባት ፌደራል መንግስት ይሁን ወይ ሌላ ቦታ አናቅም፣ ግን ጭንቀት ውስጥ እንዳለ ነው የሚነገረው። አላመኑትም። እነ ደብረጽዮን ከፌደራል መንግስቱ ጋር እየተገናኘ መረጃ ያሾልካል። የትግራይ ፖለቲካ እያዳከመ ነው፣ ህወሓትን በተለያየ መልኩ የሚጎዱ ነገሮችን ከፌደራል መንግስቱ ጋር ይሰራል የሚል የነ ደብረጽዮን ጥርጣሬ እንዳለ ነው የምንሰማው። አሁን ትግራይ ውስጥ መጨረሻው ምን እንደሆነ አይታወቅም። የሆነ የአርሚ ገብቶ ቢሮውን ከቦ ጥያቄ ሲያቀርብ እንደነበረ ያ አርሚ ከእንደገና ሌሎች አርሚዎች ተጨምረው መቀሌ ከተማ መግባታቸውን እየሰማን ነው። ትግራይ ስርዓት አልበኝነቱ ተጠናክሮ ቀጥሏል። የፌደራል መንግስቱ አይቆጣጠራትም። ምናልባትም ባልታወጀ አዋጅ ብቻዋን እያስተዳደረች እየመከረች ራሷ ቀውሷንም ምኗንም እየመራች ያለች ክልል ብትኖር የትግራይ ክልል ናት። ከአብይ አህመድ እጅ ወጥታለች። አብይ አህመድ አሁን በጀትንም አቋርጧል። ከዚህ በኋላ ለትግራይ ክልል በጀት አልሰጥም ብሎ ያው ሁለተኛ ወሩ ተሻግሮ ወደ ሶስተኛ ወሩ መጥቷል። በየወሩ ነው የሚሰጠው። እንደ ሌሎቹ ክልሎች የአመት በጀት በአንድ ጊዜ የሚለቀቅበት ሁኔታ የለም። ይሄ ነገር ወዴት ሊያመራ ይችላል? እነ ደብረጽዮን ምናልባት ደብረጽዮን አንድ እድል ስጡኝ አለ እየተባለ ነው። ትግራይን እንድመራ አንድ እድል ይሰጠኝ እየተባለ የሚነገርበት ሁኔታ አለ። ጌታቸው አሰፋ የደህንነት ዋና መሪውም እንደዚሁ ቀና ቀና እያለ እንደሆነ ይነገራል። ለማንኛውም የትግራይ ሁኔታ እንዴት እየተከታተልክ ነው ገለታው? ትግራይ አሁን በአሁኑ ሰዓት ሲታይ ሁለት ትላልቅ ፍርስራሾች አሉ ማለት ነው። እንግዲህ አንደኛው የህወሓት መፍረስ ነው። ህወሓት ከመፍረሱ ጋር ተያይዞ የመጣ ግጭት አለ። በምርጫ ቦርድ መፍረሱ ብቻ ሳይሆን በትግራይ ህዝብ ዘንድ ተቀባይነቱ የወረደ ሲመጣ ተፈራርሷል፣ ተፈረካክሷል። በአንድ በኩል ሶስት እዞች አሉ የምታውቃቸው ትላልቅ ጦሮች ማለት ነው፣ በሶስት አዛዦች የሚታዘዙ እነዚህ ወታደራዊ እዞች አንድ ጊዜ ወደ ህወሓት ናቸው ይባላል፣ አንድ ጊዜ ደግሞ ነፃ ናቸው፣ በራሳቸው የሚታዘዙ ናቸው ይባላል። አንዳንድ ጊዜ አንዱ ካንዱ ጋር ሊጋጭ ይመስላል ድንገት ስታስበው። አንዳንድ ጀነራል ምግበይ ባለፈው ሲናገሩ እሳቸው የተቀለሉት ይመስላል።
ስለዚህ ይሄ ጉዳይ ይሄ የእዝ መፍረስ የእዝ ሰንሰለት መፍረስ ትግራይ ውስጥ አንድ ራሱን የቻለ በውስጥ ግጭት ሊያመጣ የሚችል እምቅ ችግር ነው ማለት ነው። የሆነ ጊዜ ግጭት ሊነሳ ይችላል ወይ በኃይል ወታደሩም ራሱ ስልጣን ሊመኝ ይችላል ወይም ደግሞ ደብረጽዮንም ከመጡ ደግሞ ደብረጽዮን ወታደሩን እንደ ክልል አዛዥነቴ ጠቅልዬ መምራት ፈልጋለሁ የሚል ነገር ሲያመጡ ያን ጊዜ የሚፈጠርም ሌላ ግጭትም ሊኖር ይችላል። ያኮረፉ ደግሞ የተለያዩ ቡድኖችም የተፈጠሩበት ነውና ይሄ በአጠቃላይ ትግራይን ስቴትለስ የማድረግ እና ትርምስ የማምጣት ትልቅ እምቅ ችግር ይዞ ቁጭ ያለ ነገር ነው። በጣም አሁን ታደሰ ወረደ እንዳልከው ድሮም ለህልውናቸው ነው ሲታገሉ የነበሩት አሁንም ያችኑ ቀጭን ገመዳቸውን ያጡ ነው ያሉት። ባለፈው ስሰማ አንድ ጋዜጠኛ ሲናገር ሁለት ቢሮ አላቸው አለ ካንዱ ሲያባርሯቸው አንዱ ጋር የሄዱና አዛኛው ይገኛሉ ነው የሚለው። ግን እንደዚህ አድርገው እንዴት ይኖሩታል? ሊቀጥሉ አይችሉም በዚህ ሁኔታ። አንዱ ይሄ ነው። ሁለተኛው ፕሪቶሪያ ነው የፈረሰው። የፕሪቶሪያው ስምምነት ደግሞ ሌላው ችግር ማለት ነው። እንግዲህ የፕሪቶሪያው ስምምነት አሁን ባለፈው የጌታቸውንም እያነሳችሁ ስትነጋገሩ መሳይ ሰማ ነበር። በዛ ጠንከር ያለ ክርክር በገጠመው ጊዜ ጌታቸው ረዳ ስለ አብይ አህመድ ጄኖሳይድ ፈጽሟል አልፈጸመም ሲል ከውስጡ ማየው ከጌታቸው ውስጥ ማየው የፕሪቶሪያው ስምምነት መፍረሱ ነው እንጂ እኮ ጌታቸው እኮ አጭሩ መልስ የፕሪቶሪያው ስምምነት በልቦናው ውስጥ ቢኖር ተጽፎ ቢሆን እሱ አንዱ ፈራሚው እሱ ነው እንግዲህ አይደለም። ተጽፎ ቢሆን እኮ ይሄንን ጥያቄ ዛሬ መመለስ አልችልም እኔ አሁን የፕሪቶሪያው አግሪመንት ዲሲፕሊኑ ይገድበኛል። ያን ጊዜ በጦርነት ላይ እንዳለው ላልል አልችልም። አሁን የፖለቲካ ሶሉሽን ልንፈልግ ነው የሽግግር ምንድነው ትራንዚሽናል ጀስቲስ እንትልና ያቋቁምና ያለ ነው። ስለዚህ በዛ መንገድ አልቀጥልም ማለት ይችል ነበር ይሄንን ጥያቄ። ውስጡ ግን የለም ፈርሷል። በጌታቸው ልብ ውስጥ ፈርሷል። ያውቀዋል ደግሞ ይበልጥ። ስለዚህ በዛው ሲተራምስ ታየዋለና በተግባርም ስናይ ይሄ በትግራይና በፌደራል መንግስት መካከል ያለው ይሄ ነገር ስለሌለ ሚይዘውም ስለሌለ በጀቱን ድብሎ እንደፈለገ ያደርጋል። ከትግራይ ደግሞ ተወክሎ መጥቶ ይሄን የሚያስፈጽም የለም ኃይል የለም። ስለዚህ ትግራይ በሁለት እሳት ውስጥ ነው ያለችው ማለት ነው። ሳይ በጣም ያሳዝናል። ይሄ በዚህ መካከል ፈንቅሎ ወጥቶ ለአጠቃላይ ለውጥ የሚታገል ኃይል ደግሞ በጣም ሳስቷል። በውጭው ዓለም የተወሰነ ተሰማለህ እንጂ መሬት ላይ ትግራይ ውስጥ የሚታገል ኃይል በቃ እናንተንም እንደው ገለጥ አድርጎ አዲስ ስርዓት የማምጣት ነገር አናይም። እኔ ከሁሉ በላይ ያወታደር የዲዲአርን ደግፍ የነበረው መሳይ የፕሪቶሪያውን ስምምነት ስለወደድ ነው አልነበረም። ትግራይ ውስጥ የታጠቀ ኃይል በዚህ ሰዓት በድህረ ጦርነት ጊዜ የተሸነፈ ኃይል ስለሆነ ስለተበታተነ ይሄ የተበታተነ ኃይል ጠመንጃ ከያዘ እዛው ውስጥ ግጭት ሊያመጣ ይችላል። ሊፈታ ይሻላል። አዲስ ጦር ወይም ደግሞ ለትግራይ የሚሆን ወጣቱ ራሱ በአዲስ መንፈስ የታጠቀ ካልሆነ በስተቀር እነዚህ ቀደም ያሉ ችግር ሊፈጥሩ ይችላሉ የሚል ነበርና አሁንም ያ ጥላ ያንዣበበ ይመስላል። የትግራይ ህዝብ ራሱን መጠበቅ አለበት። ኢትዮጵያን በአጠቃላይ መተባበር ነው ያለብን። የሚመጣው ነገር ክፉ ይመስላል። አሁን ሳይሆን እንደው ገለታው የትግራይ ሁኔታ በታደሰ ወረደና በህዋቶች ፍጥጫ አሁን እንደ አዲስ አጀንዳ ሆኖ የመጣበት ሁኔታ እንዳለ ሆኖ ምን ላይ ደረሰ? ያ ሁሉ ፉከራ በተለይ በአብይ አህመድ በኩል አንድ ሀገር ኢትዮጵያን የሚመራ ገዢ ፓርቲ በክልል ውስጥ ራሱ ለክልል አንድ መስተዳድር አማጺ አደራጅቶ እያሰለጠነ መሆኑ በራሱ እውነት በጣም ድንቅ መዝገብ ውስጥ መግባት ያለበት ድርጊት ነው አብይ አህመድ የሚያደርገው። ያ ሁሉ አሁን የት ነው ያለው? የኤርትራውስ ጉዳይ የት ነው ያለው? ብዙ ነገሮችን ታነሳለህ። የትግራዩን ነገር ነጠለ ብቻውን የምትመለከተው አይደለም። አብይ አህመድ እዛ ነገር ውስጥ የገባው ከትግራይ ጋርም በተያዘ ኤርትራ አብረው ምንድነው ጽምዶ በሚለው ስምምነት መሰረት ተያይዘው ምለተው ሊጥሉኝ ነው ከሚል ስጋትም ነው የትግራይን ህዝብ አሁንም ዳግም ወደዛ አይነት ስቃይ ውስጥ ሊከት እየተንደረደረ ያለው። አሁን በነገራችን ላይ የትግራይ ህዝብ ዳግም እንትን ውስጥ ገብቷል። ከፍተኛ ስቃይ ውስጥ ነው ያለው። ደሞዝ የለም፣ በጀት የለም። 2 ወር ነው ተብሏል። ምናልባት ደብረጽዮን ኬት አምጥተው ለሰራተኛው ደሞዝ እየከፈሉ የክልሉም እንቅስቃሴ በየትኛው ገንዘብ እየመሩት እንዳለ አናቅም። ምክንያቱም 3ኛ ወሩ መጥቷል የፌደራሉ በጀት ከተቋረጠ።
ስለዚህ መጨረሻው ምንድነው? አብይ አህመድ ለዚህ መፍትሄ የለውም። አብይ አህመድ እንደ ሀገር አይደለም የሚያስበው። አዎ ህወሓቶች የራሳቸው ችግር አለባቸው፣ ምንም እዚህ ላይ ምንም ጥያቄ የለውም። ነገር ግን የሀገሪቱ ገዢ ፓርቲ ብልጽግና ምንድነው መፍትሄ ለዚህ ይዞ የመጣው? ህወሓትንስ እንዴት ሊያስተናግድ ነው? እንደ ፓርቲ አይቆጥረው፣ በምርጫ ቦርድ አሳግዶታል። በምርጫ ቦርድ ህጋዊ ሰውነቱን ገፎታል። ግን አሁንም ህወሓት አለ። ምናልባት ብልጽግና ባለበት ሁኔታ የትግራይ ህዝብ ህወሓትን ቢደገፍና ከህወሓት ጎን ቢቆም አንፈርድበትም። አብይን የሚያህል ከ1 ሚሊዮን የትግራይ ተወላጆች ሌሎችም ጨምሮ ያለቁበትን ጦርነት በፊት አውራሪነት የሚመራ ሰው አሁንም ሌላ የጦርነት ድግስ ይዞባቸው ሲመጣ የትግራይ ህዝብ እንደው የሚደገፉት ቢያጡ የሚጠለሉት ቢያጡ ህወሓት ዘንድ ቢሄዱ አንፈርድባቸውም። አሁን እንደዛ አይነት ነገር እያየን ነው። ህወሓትን አይፈልጉትም የትግራይ ህዝብ፣ ግን ደግሞ አብይ የሚባል ሌላ ዙር መከራ ላይ ያመጣባቸው እየተዘጋጀ ያለ ኃይል እጁን እየጠቀለለ ሸሚዙን እየጠቀለለ ነው ያለው። ምን ልናይ እንችላለን ገለታው ከዚህ በኋላ? አሁን ፌደራል መንግስቱ በቃ ወደ ጦርነት ወደ ትግራይ ውስጥ ትግራይ ላይ የሆነ ግጭት እንዲመጣ እንደገና የመፈለጉ ነገር በጣም ያሳዝናል እኮ፣ በጣም ይገርማል። አሁን ደብረጽዮን እንግዲህ ያ ትግራይ ውስጥ የሚሰማው ዜና ደብረጽዮን መልሶ ወደ ስልጣን የመምጣት ፍላጎት አለው። እንደውም ውስጡን ያለው ቅስቀሳ ከዚህ በፊት የተመረጠው መንግስት የፕሪቶሪያው ስምምነትም እየፈረሰ ስለሆነ ከዛ በፊት የተመረጠ መንግስት አለ፣ በፕሪቶሪያው ስምምነት የፈረሰው ማለት ነው። እሱን መልሰን እንደገና እንደ ሽግግር ጊዜ መጠቀም አለብን፣ ደብረጽዮን ወደ ስልጣን መምጣት አለበት የሚል ነው። እንግዲህ ይሄ ጉዳይ ወደ ሌላ ዙር ጦርነት የሚያመጣ አስተሳሰብ ነው ማለት ነው። እንግዲህ የጦርነቱ አንዱ መነሻ እንደምታስታውሰው መሳይ ትግራይ ውስጥ ምርጫ ቦርድ የማያውቀው ጦርነት ነው ምርጫ ተደርጓል ከአገሪቱ የምርጫ ቦርድ እውቅና ውጪ። ትግራይ ደግሞ ምንድነው እነ ደብረጽዮን ሲሉ የነበሩት ህገ መንግስታዊ መብታችን ነው። ህገ መንግስታዊ መብት እንኳን ሊሆን አይችልም፣ ምክንያቱም ምርጫ ቦርድ በጣም በኢትዮጵያ ሁኔታ ሴንትራላይዝድ ነው። በየክልሉ ምርጫ ኮሚሽንም የለም፣ ምርጫ ቦርድ አንድ ነው ያለው። ይሄ ምርጫ ቦርድ ሀገሪቱን ሁኔታ አይቶ ምናልባት አንዳንድ ጊዜ ኤክስትራ ጁዲሻሪ የሆኑ ውሳኔዎች ሊወስን ይችላል። እንግዲህ አብሮ መታዘዝ ነው እንጂ ለብቻው ወይም ደግሞ መታገል ነው ተባብሮ እንጂ ለብቻው ግንጥል ብሎ ምርጫ ማድረግ ሎጂካሊ ማያስኬድም። እንደውም ይሄን ጀስቲፋይ ማድረግ አይደለም ለፌደራል መንግስቱ ጥሩ ነው ለማለት ሳይሆን እነሱ ጦርነቱን አቅደውታል፣ ግን ትክክል አልነበረም ያ ሁኔታ ማለቴ ነው። እዚህ አሁን ተመልሶ ደብረጽዮን ይሄንኑ አደርጋለሁ የሚል ከሆነ በቀጥታ እንግዲህ ከፌደራል መንግስቱ ጋር ያለው ይሄ እስካሁን ድረስ በህይወት የሌለውን ፕሪቶሪያን ስምምነት አለ ሲሉ የነበሩት ያበቃል ማለት ነው። ከዛ በኋላ ወደ ግጭት የመግባት ፍላጎት አለ፣ በፌደራል መንግስቱ በኩል አለ። ከፍተኛ የግጭት ፍላጎት አለው ትግራይ ላይ። ያችን የታሪካችን ማዕከል የሆነች ሀገር ማድቀቅ ነው ይፈልገው መሰል በደንብ በቃ ማድቀቅ። አሁን ምን የተረፈ ነገር አለ ያለ የሚል ነው የሚመስለው። በጣም ነው ማዝነው በዚህ ያፈረሳት ነው ያለው። ያንን የታሪክ ማዕከላችን የሆነ ህዝብ እያደቀቀ ነው ያለው። ኢትዮጵያን ዝም ማለት የለብንም። በዙር በተለይ እነዚህ ጋርዲያን ናቸው ምንድነው ዘበኛ ናቸው እንደሚባለው ለማዕከላዊ መንግስት ዘበኛ ናቸው በታሪክ ማለት ነው የሚባለው እዚህ አማራ ትግራይ አካባቢ ያለውን መሰረቱን እየመታ ነው ያለው፣ ምልክቱን ሁሉ እያጠፋ ነው ያለው። ስለዚህ ኢትዮጵያን መተባበር ነው ያለብን። ትግራይ ላይ ያንዣበበው ችግር ከፍ ያለ ይመስላል፣ ያሰጋል በጣም። ስርዓት አልበኝነቱ በጣም የምትሰማቸው ዜናዎች በጣም አሳሳቢ ናቸው። ወታደሩ የሚወስዳቸው እርምጃዎች ዝም ብሎ ሄዶ ይከባል፣ ከከበበ በኋላ ጽህፈት ቤቱን ይገባል። አንዳንድ ጊዜ ቀብረር ብሎ ነው የሚወጣው። አብዛኛው ጥያቄ ደሞዝ ጥያቄ ነው እና ይሄ ጉዳይ እየቀጠለ ነው የሚሄደው። ምክንያቱም ሊፈቱት አይችሉም። ፌደራል መንግስቱ ብሩን ካቆመ ማናቸው ታደሰ ወረደ ምንም እኮ የላቸው ገንዘብ ከኪሳቸው አያክፍሉትም። እዚህ ነገ ምንድነው የሚሆነው ማለት ነው? ሌላ ግጭት ነው የሚመጣው ማለት ነው። እና ኢትዮጵያን ሁሉ መምከር አለብን መሳይ፣ ሰብሰብ ይያልን እየመከርን ሆነ መላ መፈለግ ይጠበቅብናል። የሁሉም አገልግሎት ሰጪ ተቋማት እንደዚሁ በታሪፋቸው ላይ ጭማሪ የሚያደርጉበት ሁኔታም እየመጣ ነው ያለው። ለኢትዮጵያውያን ሸክም በከባድ የሆነ ሸክም እየመጣባቸው ነው። በእንቅርት ላይ ጆሮ ደግፍ የሚባል አይነት ነገር እየመጣ ነው ያለውና አብያውንም በአየር ላይ ተንሳፎ ነው ያለው። ሆሳና ላይ እንደነገረን ከሆነ ኢትዮጵያ ከጨለማ ወጣ ወደ ብርሃን ገባች አለ። ወደ ድቅድቁ ጨለማ አንደርድሮ እየወሰዳት ያለ ግለሰብ ዛሬም የሚናገረው ሌላ ነገር ነው።
ምናልባት በሚቀጥሉት ቀናት ውስጥ በመረጃ በደንብ አስደግፈን ሌሎች ኢኮኖሚ ባለሙያዎችንም እንደዚሁ ጋብዘን የኢኮኖሚው ጉዳይ ከምንም በላይ አብይ አህመድ እንደነዚህ አይነት አጀንዳዎችን የሚያመጣው ይሄ አሁን ሰሞኑን የሚነሱት ከኢትዮጵያ ባህላዊ ከኢትዮጵያ አጠቃላይ ሁኔታ ጋር ነውር የሆኑ ነገሮች ሁሉ አየር ምድሩን እንዲቆጣጠር የተፈለገው ሰው ኑሮውን ጓዳውን መሰውን እንዲረሳ ስለተፈለገ ነው። አይናችንን ማነቅልባቸው ጉዳዮች እንዳሉን እንዴት አድርገን እንግለጽ? እንዴትስ አድርገን እነዚህን አጀንዳዎች እናምክን? አሁን የመጣው ከዚህ ከግብረ ሰዶም ጋር በተያያዘ የመጣው ጉዳይ ከዚህ ከሴቶች ልጆች ጋር መደፈር ከዚህ ምንድነው ፈምስ ሰግጥ የሚል በጣም አሳዛኝ የሆነ ነገር ተጀምሯል። እነ ሰራዊት ፍቅሬ ትልልቅ አርቲስቶች ጭምር ይሄንን ሰውዬ ይዘው ወደ ኢትዮጵያ የተለያዩ ከተሞች እንሄዳለን እያሉ ነው። በጣም አሳዛኝ በጣም ቅስም የሚሰብር ነገር ነው እየተደረገ ያለው። እነዚህን አጀንዳዎች እንዴት ወደ ኋላ አድርገን ወደ ጎን አድርገን ትልልቆቹና አይናችንን ልንነቅል የማይገባን ጉዳዮች ላይ እንዴት ማድረግ አለብን የሚለው ሊያስጨንቀን ሊያሳስበን ይገባል ነው። ገለታው ጨርሰናል። የምጨምረው ከሌለ ይሄ በጣም ደግሞ መጨረሻ ላይ ያነሳው ደግሞ ወሳኝ ጉዳይ ስለሆነ አንዲት ደቂቃ ብቻ እንደው ለማለት ነው። ሌላም ጊዜ እንዳልከው ባለሙያዎችም የሚናገሩበት መሆን አለበት። በጣም አሁን ዶላር በዓለም ገበያ ላይ በተለይ መካከለኛው ምስራቅ አካባቢ እንትን አቅም እያነሰው ነው መሳይ። መካከለኛው ምስራቅ ሀገር ገንዘብ እየጠነከረ ዶላር ዝቅ እያለ ነው የመጣው በዓለም አቀፍ ገበያ ላይ። የራሽያንም ኢኮኖሚ ያየን እንደሆነ ያው ነዳጅ ብዙ ስላላት ብዙ ነዳጅ እያወጣችም ስለሆነ ሁሉ ጦርነት እያለ ኢኮኖሚዋ ደህና ነው፣ ችግር የለም መሳይ። ኢትዮጵያ ውስጥ እኮ በተቃራኒ ነው እየሆነ ያለው። የኢትዮጵያ ብር በየቀኑ እየደከመ ነው ያለው። ይሄ ማለት ኑሮ ነው፣ ሌላ ነገር አይደለም። ብራችን እየደከመ ነው ሄደው ጉልበቱ እያነሰ ለምንድን በየቀኑ እኮ ነው የሚያስገርም ነገር። በየሳምንቱ በየ15 ቀኑ በየወሩ የምትሰማው ወደ ኋላ ተመለሰ የለም። እየደከመ ነው ሄደውና ይሄ የሚያሳየው ኑሯችን ከድጡ ወደ ማጡ እየሄደ ነው ያለው። ይሄ ያልነካው ኢትዮጵያዊ የለም። መንግስት ሰራተኛ በለው በብሔር ደረጃ አሁን ዛሬ ብሔር ብሔረሰቦች ቀን አከበርን ያላችሁ ወገኖቻችን በሙሉ ይሄ ኑሮ እየደቆሰን ነው ያለው። በአንድ በኩል ያስደቆሰን እንደዚህ በኢኮኖሚ መከራ እያሳየን፣ በሌላ በኩል ደንሱ ይላል እና ኢኮኖሚው የሚመታው ዱላ በስቷል። የፖለቲካው ኪሳራ አለበት፣ የጸጥታ ጉዳይ አለ፣ የጦርነቱ ይደበድበዋል ኢኮኖሚውን እና ሰላም እጦቱ ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ሰው መስራት አለመቻሉ ኢኮኖሚውን እየጎዳው ነው ያለውና ብዙ ዱላ በዝቶበታል ኢኮኖሚያችን። ከዛ የተነሳ እያንዳንዱ ህዝብ መከራውን እያየ ነው ያለው መሳይ እና እንተባበር ኢትዮጵያውያን። ይሄ ጉዳይ የህይወታችን ጉዳይ ነው፣ የቁርሳችን ጉዳይ ነው፣ የምሳችን ጉዳይ ነው፣ የትምህርት ጉዳይ ነው፣ የኑሯችን ጉዳይ ነውና ተባብረን ህዝባዊ እምቢተኝነት ማስነሳት ይኖርብናል የሚለውን ነገር ለማለት ነው መሳይ። ገለታ እንደው እኔም አንድ የሆነ ነገር ልበልና ዝግጅታችን እናብቃ። እንደው የኢትዮጵያ ህዝብ ራሱ ካገዛዙ ከገባቸው ቃሎች ተነስቶ ጥያቄ መጠየቅ መጀመር አለበት። ለምሳሌ አብይ አህመድ አዲሱ ዓመት ሊጀመር ሲል ብዙ ነገሮችን ነገረን። የአባይ ግድብ ተመረቀ። የት ነው ያለው? ምን ላይ ነው ያለነው? ተመርቋል። ያ ሁሉ ቸበርቻቻ ከተፈጸመና ከተደረገ በኋላ ምንድነው የምናገኘው? መቼ ነው የምናገኘው? የዛ በረከት ለኢትዮጵያውያን የሚደርሰው መቼ ነው? እንደው የሆነ ነገር አለ የሚታይ ነገር? ምንም ነገር የለም። የአንድ ሰሞን ግርግር ሆኖ አለፈ። መጠየቅ አለበት። የት አለ ያ ነጭ ጋዝ ነው ምንድነው የተባለው? ሶማሌ ክልል ወጣ የተባለው ምን ላይ ደረሰ? ኢትዮጵያ ነዳጅ መሸጥ ጀምራለች ነው ያለን አብይ አህመድ። ተሸጠ? አገኘ ነው ያንን ነዳጅ? የተባለው የማዳበሪያ ፋብሪካ ምን ላይ ደረሰ? እነዛ ሜጋ ፕሮጀክቶች ተብለው እንደዛ ከበሮ ሲደለቅላቸው የነበሩት በአብይ አህመድና በደጋፊዎቹ እንደው ትንፋሽ እስክናጣ ድረስ የተነገሩን እነዛ ፕሮጀክቶች ምን ላይ ደረሱ? አሁን እኮ ታህሳስ ላይ ነው ያለነው። 4ኛ ወር ገባን። 4ኛ ወር ምን ላይ ነው ያለነው? የሆነ ምልክቱ አለ፣ ሽታው አለ፣ ምንም ነገር የለም። የኢትዮጵያ ህዝብ መጠየቅ መጀመር አለበት። ምንድን ላይ ደረሱ እነዚህ ነገሮች? አንዱ እንኳን የታሉ? አንድ የማይጨበት ተስፋ ጉም መዝገን ሆኗል። ልክ ነው መሳይ፣ በጣም ተችና ያደረገኝ ይሄንን ነው። ወደ ኋላ ያዘናጋን ያለውን ነገር ቆጠር እያደረገ እያንዳንዱ ኢትዮጵያዊ
እንዴት ነው ጋዝ ከተገኘ ትንሽ ፎያንለም ወይ ከመሬታችን በረከቱ ከመጣ ዋጋ እንዴት ይጨምራል ቢያንስ ሌላውን ተው እንዴት ነው ዋጋ የሚጨምረው ሚል ነገር እኮ ኤሌክትሪክ ዋጋ እንዴት ይጨምራል ለናርፋ አይደለም እንዴ ተደከመው ያ ሁሉ ያንዳንዱ ኢትዮጵያ ብዙ ብር ነው ያወጣው ያንን ግድብ ለእንትን ለመስራት እፎይል እንደሆነ ነበርኩና እነዚህን ገጣጥሞ እየጠየቀ ትንታግ የሆነ ትውልድ መፈጠር አለበት ለለውጥ የሚታገል በጣም አመሰግናለሁ ገለታው በርካታ ጉዳዮችን ያነሳንበት የለቱ ያንከር መረጃ ክፍለ ጊዜ በዚሁ ይጠናቀቃል አንተን አመሰግናለሁ መልካም ምሽት እኔም እጅግ በጣም አመሰግናለሁ መሳይ መልካም ምሽት ተመልካቾቻችን እንግዲህ ያንከር መረጃ ክፍለ ጊዜ በዚህ መልኩ ተጠናቆ ለሚቀጥለው ቀጠሮ በመያዝ የሚሰናበት ይሆናል ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልኝ